ማንንም ሰው ለመክሰስ ማንንም አካል ዛሬ ጠቅላይ ሚኒስትር አብይ አህመድ መከሰስ እንዳለባቸው አሳማኝ ምክንያት ብታመጣ ዛሬ ማታ ክስ መስርቼ ጠዋት ፍርድ ቤት ሄዳለሁ። 2013 በነበረው ጦርነት ሰዓት የቲፒኤልኤፍ የሰሜኑ ጦርነት ጊዜ አንተ ፋኖን እንትል ነበር ታደራጅ ነበር። ስታደራጅ የነበረው ኃይል አሁን ተመልሶ ከመንግስት ጋር ሲዋጋ ምን ይሰማል? ሰላም እጅ ሰጣላችሁ ያናግሬያለሁ። ያውም ለመጀመሪያ ጊዜ ነው በዚህ ሚዲያ የምነግርህ። ድርድሩ አልተሳካም። በጣም የተራራቀ አሁን እንግዲህ በፖለቲካው ላይ አልተሰራም። ሶሻል ሚዲያ ተች ነህ፣ ፖለቲካል ሳይተር ቅድም እንዳልክ ትጽፋለህ፣ የህግ ጉዳይን ትተነትናለህ። ግን ወደ ፖለቲካ ፓርቲ ስትገባ የፓርቲ አባል መሆን ራሱ ነፃነትን አያሳጣም። የመንግስት የሚባል ህዝብና የቸርች የሚባል የለም። አንድ አይነት ሰው ነው የሚያስተዳድሩት። አቡነ ማትያስም ዶክተር አብይም አንድ አይነት ሰው ነው። ችግሩ እሱ ነው። የመምህራን ደሞዝ ጭማሪ፣ የ40/60 ቤቶች፣ ከዛም በተጨማሪ የኢትዮጵያ ኦርቶዶክስ ቤተክርስቲያን በጣም ችግር በገጠማት ጊዜ ነበር። ትልልቅ ጉዳዮች አንተ ነው የምትሄድባቸው ወይስ እነሱ ወደ አንተ ነው የሚመጡት? ብሔርን ሪኮግናይዝ አድርጌ በዚህ ብሔር ምናምን ብዬ ራሴን አልመድብም እንጂ ምንም ጻፍ ስትባል ምን ታደርጋለህ? እሱማ ኦሮሞ ነኝ እኮ። እንዲሁ አንዷለምን ምርጫ ቢያሸንፍ ፓርላማ ገብቶ ሊያነሳው የሚችለው የመጀመሪያው ጉዳይ ምንድን ነው? ለድምጻችን ይሰማም፣ ለፕሮቴስታንት ቸርችም ለኦርቶዶክስም ጠበቃ የሆንኩ ሰው ነበርኩኝ። የማንኛውም ሰው ጥያቄ አነሳለሁ። የቂርቆስም ብቻ አይደለም። ልጆች አሉ። አሁን ያለውን ኢትዮጵያ አይተህ ወደፊት ምን ኢትዮጵያ ላስረክባቸው ብለህ ታስባለህ? የምትሰጋውስ ነገር የለም? ያስወስዳቸው መንግስት ብዬ ማን ልጻፍ? ሽመልስ አብዲሳ፣ የኦሮሚያ ክልላዊ መንግስት፣ ዶክተር አብይ በጣም ግራ አጋቢ ነው። ግን ሰዎቹ በሆነ አካል ታጅበው እየገቡ ነው። አንዳንዴ የመከላከያ ልብስ የለበሰ ሰው ያጅባቸዋል። አንዳንዴ የኦሮሚያ ልዩ ኃይል ያጅባቸዋል። ማንን ነው የምትከሰው? ሰላም ጤና ይስጥልኝ። የምንይሉ ፖድካስት ቤተሰቦች እንደምን ሰንብታችኋል? ዛሬ አዲስ እንግዳ ይዤ ቀርብ ያለው በሶሻል ሚዲያው በደንብ የምታውቁት የህግ ባለሙያና ፖለቲከኛ አንዱዓለም በእውቀቱ ገዳ አብሮኝ ያለው። አንዱዓለም እንኳን ደህና መጣህ። እንኳን ደህና ቆያችሁ። አንዱዓለምን በብዛት የምናውቀው ሶሻል ሚዲያ ነው። ታቺ ማህበራዊ ጉዳዮችን፣ የህግ ጉዳዮች ተረትናለህ። ከ2010 በኋላ ግን ፖለቲከኛም አደራጅም ፖለቲካዊ አክቲቪስትም ገብተሃል። በየትኛው ላይ ነው አንተ? አክቹዋሊ ከ2010 በፊት የነበሩትም ጊዜ የስነ ጽሁፍ ጊዜ ብለን ብናየው መጽፈው ዞሮ ፖለቲካል ሳታየርስ ነው። ከፖለቲካ ያለው ጉዳይ አንድ ቀን መጻፌን እንጂ አይደለም ሌላ ልጄን እንኳን ሃፒ በርዝዴ ብል ሰም ሶርት ኦፍ ፖለቲክስ በዛ ውስጥ ማለት ስራዬ ብዬ ያስኩት አካሄድ ነበረ እና ላይ ፖለቲካል ሳታየር በመጻፍ ነው ሰው የሚያቀኝ በብዛት። ሌተሩን ደግሞ ቀደም እንዳልከው ይሄ በጽሁፍ ብቻ የሚደረገው ትግል በለው ወይም መሳተፍ በቂ ነው ብዬ ባላመንኩ ጊዜ ደግሞ የፖለቲካ ፓርቲ ማደራጀት ይሻላል ወደሚል ሀሳብ ገብተን ከጓደኞቼ ጋር አንድ ንቅናቄ መሰርተን ነበረ። ያ ንቅናቄ የኢትዮጵያ ብሔራዊ ንቅናቄ የኢትዮጵያ ብሔርተኝነት ንቅናቄ የሚል ምንድነው እና ያሬድ ሹመቴ በወቅቱ ከኔ ጋር የነበሩ ማለት ነው። ሌሎች ጓደኞቼም አሉ። አሁን ፍጹም ጌታቸው፣ ሌላ አንድ ሁለት ሰዎች አሉ። ስማቸው አሁን ላይ ከሚሰሩበት ስራ አንጻር እንዲጠቀስ የማይፈልጉ ናቸው። እነሱ ሆነን ምንድን ነበር ሀሳባችን ያኔ በጣም ብሔርተኝነት ለውጡን ተከትሎ በጣም ብሔርተኝነት የገነነበት ሰዓት ነበር። የኦሮሞ ብሔርተኝነት ቆየት ያለ ነው። የአማራ ብሔርተኝነት እንደ አዲስ የለመለመበት ጊዜ ነው። የሌሎቹም የደቡብ ውስጥ ያሉ የተለያዩ ብሔር ብሔረሰቦች ጥያቄ ያነሱበት ጊዜ ነበርና ሀገር አደጋ ውስጥ የገባች መስሎ ሲሰማን ተናገርንና አሁን በዚህ መሀል ኢትዮጵያ የሚል ሰው ጠፋ ማለት ነው። እና ኢትዮጵያ ብለው አሉ የኢትዮጵያኒስት ፓርቲዎች የሚባሉ በተለምዶ እነሱ የሚያራምዱት የአንድነት ፖለቲካ ነው የሚባለው ወይም የመሀል ፖለቲካ የሚባል አለ። ግን ኢትዮጵያን እንደ ብሔር ወስዶ በቃ እኔ ኢትዮጵያ ብቻ ነኝ መሆን የምፈልገው የሚል የኢትዮጵያ ብሔርተኝነት የሚያራምድ የለም። እና ያንን በዋነኛነት መስራቹና ሀሳብ አመንጩ እኔ ነኝ። ሌሎችም በዚህ ጉዳይ ላይ ኢንተረስት ያላቸውን ሰዎች በሶሻል ሚዲያ የሚያውቃቸውን ኮንታክት አደረኩኝ እና ኢትዮጵያዊ ብሔርተኝነት ብለን ብሔራችን ኢትዮጵያ ነው የምንል ሰዎች ነበር ያንን ንቅናቄ ለመፍጠር የሞከርነው። ያው እንደተከታተልከው በጣም ለውጡ ፈጣን ነበር እና በእኛም ኦርጋናይዚንግ ስኪል አልደረስንበትም። ትታችሁን የሄደው ይመስለኛል። ጥሎን ሄዷል። በጣም ከባድ ነበር ይሄ የተፈጠረው ብሔርተኝነት። ልክ ዶክተር አብይ የሚመሩት የነበረው የለውጥ እንቅስቃሴ ወይም እሳቸው በኋላ መሪ የሆኑበት እንቅስቃሴ ወደ ውጤት ሲመጣ
በጣም አግሬሲቭሊ የሆነ ነፃነት ተሰጥቶ ነበር። ሁሉም ጥያቄ የተረሳ ጥያቄ ሁሉም እንትን ብሏል፣ አንስቷል። ፓርቲዎች፣ የፖለቲካ ተዋናዮች በሙሉ ገብተዋል። ኢንክሉዲንግ ልክ እንደነ ኢህአፓ ያሉት የስልሳዎቹ ሁሉ ሳይቀር እንደገና ወደ ሪሰርፌስ አድርገዋል። እና በዛ ሰዓት እኛ ደግሞ አዲስ ነን፣ ብዙም ለውጥ ልምድም የለንም፣ ኮፓፕ ማድረግ አልቻልንም ብዬ አስባለሁ። ያው ፍላጎቱ እንዳለ ኢትዮጵያ ውስጥ አሁንም ቢሆን እኔ የማምነው ማጆሪቲው ኢትዮጵያኒስት ነው። ማጆሪቲው አሁን ሳይለንት ማጆሪቲ ይባላል። ሳይለንትም ዛትማች አይደለም፣ ግን ሞቢላይዝ የሚያደርገው ቢያገኝ፣ የሚያንቀሳቅሰው ቢያገኝ ኢትዮጵያ ውስጥ አሁንም ቢሆን ትልቁ መደብ ብዬ መወስደው ኢትዮጵያዊነትን የሚያቀነቅነው የህብረተሰብ ክፍል ነው ብዬ ነው የማስበው። በዛን ሰዓት የብሔር ንቅናቄ የሚያቀነቅኑ በጣም ብዙ ሰዎች አጌንስት ነበሩ ካንተ። በጣም ብዙ ነገርም እንደደረሰብህ ነው። በጣም ምን ነበረ? ምንድነው አሁን ሀገር አጣን፣ መቀመጫ አጣን። ለምሳሌ የአማራ ብሔርተኝነትን የሚያቀነቅኑ ሰዎች አማራ ክልል የሚባል አለ፣ በህገ መንግስቱ በተከፋፈለው ከሄድም ማለት ነው። ኦሮሚያ አለ፣ ሲዳማ ወጣቶች ሐዋሳ አለቻቸው። የኢትዮጵያኒስቶች ቦታ አጣን። ኢንክሉዲንግ አዲስ አበባ ትዝ ይልህ እንደሆነ በለውጡን ተከትሎ የኔ ነው የሚሉ አካላት መጥተው ነበርና የብሔር ማህበራት በዋናነት በተለይ የኦሮሞ ወጣቶችም የቄሮም በነ ጀዋር መሐመድ የሚመሩ የፖለቲካ እንቅስቃሴዎች ነበሩና ለኢትዮጵያውያን ወይም ኢትዮጵያዊ ብሔሬ ኢትዮጵያ ነች ለሚሉ ሰዎች ምንም ቦታ የለም ነበር እና የት ቢሮ ራሱ የት መስርተን ነው የምንንቀሳቀሰው የሚለው እና ምን አገባህ ትባላለህ። እኔ አሁን ለምሳሌ ቢሮ ለመክፈት የተንቀሳቀስኩት በዛ ሰዓት በመጀመሪያ ወደ ሰሜን ጎንደር ሄድን። ከዛ አካባቢ ጋር ግንኙነት ስለነበረኝ ማለት ነው፣ ብዙ ወዳጆች አሉኝ እና በዚህ አጋጣሚ እንደው ለማብራራት እኔ የጎንደር ሰው አይደለሁም፣ ግን ባሌ ነኝ። ግን ያው ብዙ እድገቴ አርሲ ነው። ግን ከለውጡ በፊት በነበረ ጊዜ እዛ አካባቢ ከሚንቀሳቀሱ ልጆች ጋር ግንኙነት ነበርኝ። በፍርድ ቤትም እዛ ግንቦት ሰባት ምናምን የተባሉ ሰዎች ይታሰሩ ነበር እና ከዛ አካባቢ ካሉ ሰዎች ጋር በጣም ቅርብ ወዳጅነት ነበረኝ እና ለእኔ ቀላል ነበር እዛ መሄድ። ወደ አርባ ምንጭ ሄድን፣ ወደ ድሬዳዋ፣ ወደ ሆሳዕና፣ አዳማ፣ እንደዚህ አሰላ ምናምን እንደዚህ እንቅስቃሴ ለማድረግ ሞክረናል። በጣም ተቀባይነት ነበሩ በነገራችን ላይ በሶሻል ሚዲያውም እኔም በግሌ ከነበረኝ ተጽዕኖ ፈጣሪነት አንጻር በጊዜው አሁን እንዳሁኑ አታስበው ያን ሶሻል ሚዲያ ላይ በደንብ ተጽፍ ነበር። ጥቂት ሰው ነበር፣ ጥቂት ሰዎች ነው ሜጀርሊ የሚጽፉት እና በዛ አንጻር ቫይራል የሆነ ነበር የምናደርገው ነገር በሙሉ በጣም ተቀባይነት ነበረው። እኔ ፌል ያደረገ ብዬ ማስበው እኔም ራሴ ይሄን አይነት ልምድ አልነበረኝ ኦርጋናይዝ የማድረጉ እንጂ ቢሰራበት በጣም አዋጪ ነበር። እስከ ትግራይ መቀሌ ድረስ ለውጡን ተከትሎ ከነበረው ቴንሽን አንጻር እዛም ድረስ ተወካዮች ነበሩ። ይቀበሏችሁ ነበር ግን ስትሄዱ? በጣም በነገራችን ላይ ኢትዮጵያነት ቤዚካሊ ሁሉም ሰው አዋጪ እንደሆነ ያውቃል፣ አዋጪ እንደሆነ ያውቃል። አሁን ግን ብሔርተኝነት የሚፈልጉ ሰዎች የሉም ማለት አይደለም። የጎሳ ፖለቲካ፣ ይሄ የብሔር ፖለቲካ በጣም ቀላሉ ነው። ዝም ብሎ ይመስለኛል ከምትለው ጋር ተሰባስበህ ምንም አይነት እውቀት አይጠይቅም። በዋናነት እውቀት አይጠይቅም። ቁስል ማከክ ነው። ተበድያለሁ ብለህ ኦርጋናይዝ ማድረግ ዶክተር ደረጀ ዘለቀ ይመስለኛል አንድ ጊዜ ያለው በጣም ቀላል ከመሆኑ የተነሳ ልክ እንደ እንስሳ አጥንትና ጉልጥምት ቆጥሮ ይላል እሱ። ይሄ አጥንታቸው እንትን ለምሳሌ ቀንዳቸው ዝግዛግ የሚሰራ የሚዳቆ ዘር አለ አይደል? የአጋዘን ዘር እነሱ ከሌ ይባላሉ። አጭር ቀንድ ያላቸው ልክ እንደዛ እንደመመዳደብ ነው። ሶሪት ይህን የሚያራምዱ ሰዎች ሊያዝኑ ይችላሉ በዚህ አገላለጽ፣ ግን በጣም ቀላሉ ነው። ኢቭን ለእንስሳ እንኳን በጣም ቀላሉ ነው አይደለም። መማርም አይጠይቅም። እዚህ ቦታ የተወለድን ሰዎች ከሌነን ብሎ ለመመደብ ምንም አይጠይቅም። ከዚህ ቀጥሎ ያለው ነው ከባዱ። ለምሳሌ ኢትዮጵያዊነት ዝም ብሎ የመጣ አይደለም። እኛ ለተለያዩ የህብረተሰብ ክፍሎች ወጣቶች፣ በተለይ ደግሞ ባለፉት ፌዴራሊዝም የኤትኒክ ፌዴራሊዝም ኢንትሮዲውስ ከተደረገ በኋላ ተወልደው አድገው ለአቅመ ፖለቲካ ለደረሱ ልጆች ለማስረዳት በጣም ከባድ ነው። ለምን ረዥም ዘመን ሲሰበክላቸው የነበረው ልዩነት ነው እና አሁን አንድ ጎንደሬንና አንድ የጋምቤላን ሰው ለምሳሌ የኒውዌር ሰው አለ እና አንድ የጎንደር ልጅ አለ አማራ የምትለው ማለት ነው። እነሱ ሁለቱ አንድ የሚያደርጋቸው ነገር ለመንገር በጣም ከባድ ነው። ግን ለኒውዌር ፖለቲካ ፓርቲ ለመሰረተ ሰው በጣም ቀላል ነው። ኒውዌሮች ማለት ከአኝዋክ የሚለዩ ግንባራቸው እንደዚህ ያለ ምናምን ብለህ እኛ ኒውዌሮች ብለህ እዛ አካባቢ ተወለድን ብለህ ቦታውን በሎኬሽን ምናምን አሳይተህ ትችላለህ። ጎንደሮችም እንደዛው ነው። በቃ ደባርቅ የተወለደ ሰው ባይ ዲፎልት የደባርቅ ሰው ነው፣ ጎንደሬ ነው፣ አማራ ነው ብለህ መቀጠል ትችላለህ። ለእኔ ከባዱ
የጋምቤላ ልጅንና የደባርቅ ልጅን ማለት ነው አንድ እንደሆኑ ማስረዳት ነው። እንዴት ስር መሰረታቸው አንድ እንደሆነ አድርጎ ዩ ቢሎንግ ቱ ዘ ሴም ካንትሪ ኢትዮጵያ የምትባል ብሎ ማስረዳት በጣም እውቀት የሚጠይቀው ይሄ ነው። ቅድም እንዳልኩ ያኛው ሎኬሽን ነው። ፎር ዛት ማተር ደግሞ ፊዚካል አፒራንስ ሊሆን ይችላል። ግን ከተጎዳው ከመጎዳት ጥቃት ደረሰብኝ ከማለትም አንዳንዴ የሚመጡ የብሔርተኝነት እንቅስቃሴዎች አሉ። ለምሳሌ የአማራ ብሔርተኝነት ብዙ ሰው ሲናገር የምንሰማው እኔም ከመጎዳት የመጣ ነው ይላል። የኦሮሞት ለምሳሌ በመጎዳት ላይ ያልተመሰረተ የለም። ሶሪ በነገራችን ላይ አሁን ይሄ ጀስቲፋይ ለማድረግ የሚደረግበት ርቀት አለ። እኔ አሁን የጾም የፍስክ ምናምን የምለው ብሔርተኝነት የለኝም፣ ለማንም ሀዘኔት የለኝም። ኦሮሞም እኮ በነገራችን ላይ በጣም ብዙ የበደል ትርክቶች አሰባስቦ ነው ብሔርተኝነቱን የፈጠረው። ስለቆየ ነው። አሁን ኦሮሞ ሪሰንት የሆነ በደል የለበትም ሊሆን ይችላል። የ50 ዓመት ታሪክም ስለሆነ ግን የበፊቶች ብዙ አላቸው። ብዙ ታሪክ አለ። እኔ በተለይ ባደግኩበት አካባቢ በአርሲ አኖሌ የሚባል ቦታ አለ። በአይንም አይቼዋለሁ። እዛ ሀርከሞራ ምናምን የሚባል የእጅ ተቆርጦ የተጣለበት ገደሎች ምናምን አሉ። እዛ ጋር ይታያል። አጥንት የአያቶቻችን ነው ተብሎ ያሳዩሃል። ሄደህ እዛ አካባቢ እኮ በድሎት ላይ የተመሰረተ አልተጨቆንም ብሎ የተመሰረተ ማንም የለም። የትግራይ ብሔርተኝነትም እንደዛው ነው። እነ መለስ ዜናዊና እነ ስሁል ምናምን መጀመሪያ ሲመሰርቱት እኮ የመሀል ሀገር ሰው እንደዚህ አድርጎናል። ምናልባት አንዳንዶቹ አጼ ዮሐንስ ቀጥሎ መንገስ የነበረበት መንገሻ ዮሐንስ ነበረ፣ ግን ሸዋዎች አታለሉት ብለውም ሊሆን ይችላል። ተጋሩ ወይም ትግራዋይ የሚባል ወደ አዲስ አበባ ሲመጣ እንደዚህ ከትምህርት ቤት ጀምሮ ያገሉናል ብሎ ሊሆን ይችላል። ኤርትራም እንደዛው። እንግዲህ አይ በቃ ተመችቶናል ብሎ ማንም የሚሰርተው የለም። ኤቭሪባዲ ሃዝ ሶን እንትን ከጉዳት ነው። የአማራም ቢሆን አሁን የአማራ እንደዚህ ስል የሚያስከፋቸው ሰዎች አሉ። አማራ አልተበደልም አይደለም፣ ሁሉም ሰው ተበድሏል። ብሔርተኝነት የሆነ የበደል ነገር ይፈልጋል። ቀላሉ ነው ግን በነገራችን ላይ በደል ስላለ ግዴታ በአጥንትና በደም እየቆጠርክ መታገል አለብህ አይደለም። በደሉ ግዴታ የብሔር መደራጀት ያስፈልገዋል የሚል ሀሳብ ስለሌለኝ ነው። ሊያዋጣ ይችላል ፎር ሾርት ተርም፣ ግን ስቲል በብሔርተኝነት የተደራጀ ትግል መሰለ የሚሆኑ አንደኛ መቆሚያ የለውም። ሲምፕል ኤግዛምፕል ለምሳሌ ብዙ ሀገራት እኮ ይህን ሄደውበታል እኮ የፈረሱ ሀገራት ወይም ቴንሽን ውስጥ የገቡ በመቶ ሺና በሚሊዮን የሚቆጠር ሰው የፈጁ ሀገራት አሉ። ለምሳሌ ዩጎዝላቪያን ሁል ጊዜ የምትነሳ ነች። ትልቅ ሀገር ነበር አለ ጆሴፍ ቲቶ ሲመራው፣ እሱ መሞቱን ተከትሎ በየአቅጣጫው ሄደ። እነ ክሮሺያዎች አሉ፣ ሰርቦች አሉ፣ ቦስኒያኮች አሉ፣ ሁሉም እነ ሚሎሶቪች ሰርብ አሉ፣ እነ ቱድማን ክሮሺያ አሉ ምናምን ብቻ ሁሉም በየቦታው ሄደ። ከዛ ቆመ እንዴ እንደገና ደግሞ እንትን ትላለ። ቦስኒያ ሄርዞጎቪና የነበረው ወይም ሞንቴኔግሮም የነበረው እንደገና ዲቪዥኑ አይቆምም። አሁንም ድረስ አለ። አሁንም ሌሎቹን ምሳሌዎች ቢወስደን እነ ናይጄሪያ በተመሳሳይ መንገድ ሄደውበት ቢያፍራ ለመገንጠል ሙከራ 1 ሚሊዮን ሰው አካባቢ ተፈጅቷል አይደል? ሩዋንዳ በጣም ለሁሉም ሰው ኤግዛምፕል ቀላሉ እናንሳ ካለ ሁቱና ቱትሲ ተብሎ በ100 ቀን ውስጥ 800,000 ሰው ነው የሞተው። እስከ 1 ሚሊዮን ይጠጋል በ100 ቀን ውስጥ። ይሄም ሁቱና ቱትሲ ተብሎ የተፈጀ ነው። ሱዳንን ነው ትልቅ ሱዳን ነበረ። እኔ እናንተ ተማሪ ያለን አለ። ከዛ 2 ቦታ ተቆረጠ። ቆመ እንዴ? ደቡብ ሱዳኖች ደግሞ ሬክ ማቻርና ሳልቫኪር የተዋጉ ነው። አሁን እዛ ዲንካና ምናምን ብለህ ደግሞ ትቀጥላለህ እኮ። ሰሜን ሱዳንስ መች ቆመ? ሰሜን ሱዳን ምናልባት ኤትኒክ እንኳን ባይሆን ግን በተለያየ ምክንያት አድርገው አልቡርሃንና ደግሞ ሀሚቲ እየተዋጉ ነው። እዛ ጋም ይቆማል። እንደገና ኮርዶባ ምናምን ይቀጥላል። የትም ሀገር በኤትኒክ ኮንፍሊክት ውስጥ ያለፈ ሀገር እዛው ይቆም የለም። ኢራቅን ነው፣ ሊባኖስን ነው፣ ሶሪያን ነው። አንዳንዴ አሁን ኤትኒክ ብቻ አይደለም ሴክቶሪያልም የሆነ ግጭት ያላቸው አሉ። ይሄ ሱኒ ሺዓም ሊሆን ይችላል ምናምን። ግን በአይደንቲቲ ላይ የተመሰረተ ፖለቲካ ከፖሊሲ ከሌላ ጉዳዮች አንስተህ በማን ላይ የተመሰረተ ስታደርገው እንትን አይልም፣ አይቆምም። ሌስ ብሪንግ ዚስ ቱ አወር ካንትሪ። አሁን ብንወስደው ወደኛ ብንወስደው እንደዚህ ተብሎ ይህን ነገር እስከ መጨረሻው ብንለቀው አማራ ክልል ለብቻው ተገንጥሎ ቢወጣና የራሱን ፖለቲካ የሚያራምድ ቢሆን ጎንደር፣ ጎጃም፣ ሸዋ፣ ወሎ እያለ ይቀጥላል። ዘሴም ኦሮሚያም ይቀጥላል። ዘሴም ምንም በቃ በጣም ትንሽ የምትለው ሀረሪ እንኳን በእርግጠኝነት በጣም ትንሽ የህዝብ ሆኖ ትልቅ የክልል ስታትስ ያስጥረዋል፣ ይቀጥላል። ሲዳማ ክልል አሁን ነጻ ከወጣ በኋላ እኮ አለ የጎሳ ደግሞ ቴንሽን አለ። አሁንም ቢሆን እንትን አይልም። ሰዎች መከፋፈል ቢያጡ ማለት ነው መጨረሻ ሄዶ እኔ አንድ ጊዜ በቅድም ማስታወስከኝ በሶሻል ሚዲያ ላይ ስጽፍ አልናልና ማለት የፈጠርኩት የሆነ አይዲያል ፋሚሊ ነውና መጨረሻ ላይ ሆስፒታል የተወለዱና ቤት የተወለዱ ብለን ተከፋፈል ነው። ከዛ እንደዛ ግሩፕ መስረት የኛ ላርጅ ፋሚሊ ነው ብለን ማለት ነውና ሆስፒታል የተወለዱ ደግሞ
ትንሽ ቆየንና በምጥ የተወለዱና ያለ ምጥ የተወለዱ ብለህ በኦፕራሲዮን እያልክ የሰው ልጅ ዲቪዥኑን እየቀጠለው ይሄዳል እንጂ አይቆምም። መጣያና መስማሚያን ነገር ስትሰራው ነው እንጂ መለያ ላይ ስታተኩር እንደዛ ነውና ኤትኒክ ላይ የተመሰረተ ነገር አዋጥቶ አያውቅም። ግን በአንድ በኩል የኢትዮጵያ ብሔርተኝነትን እንቅስቃሴ ስትጀምሩ የገጠማችሁ ፋይቱ ከዚህ ግሩፕ ነው። አብዛኛው ደግሞ ኢትዮጵያኒስት የነበረው ሰው ሁሉ ተገልብጦ ከ2010 በኋላ ብሔርተኛ ሲሆን ጽሁፎችን ሳይ ስለነበረ በአንተ ላይ ብዙ ዘመቻም ስለነበረ ነው። እንዴት ነበረ ሃንድል ታደርገው የነበረው? አንደኛው ቻሌንጅ ነው የገጠመኝ መሰለህ። አሁን ኢትዮጵያ ውስጥ ብሔር የሌለው ሰው የለም። አንደኛው ችግር እኔ ብሔሬ ነው። አሁን እኔ ብሔሬን ሪኮግናይዝ አድርጌ በዚህ ብሔር ምናምን ብዬ ራሴን አልመድብም እንጂ ምንም ጻፍ ስትባል ምን ታደርጋለህ? እሱማ ኦሮሞ ነኝ እኮ። አሁን እኮ ችግሩ ነው። እኔ አንዳንዴ እኔ መመረጥ አልችልም እንጂ ይህም በምታገልበት ጊዜ ሴንትራል ወይም ማዕከላዊ መንግስት ላይ የተቀመጠው አካል ወይም እንትን ያለው ኦሮሞ ባይሆን ደስ ይለኝ ነበር። አሁን እኔ ደብል ጀስቲፊኬሽን አለብኝ ማለት ነው በማስረዳት ለምንድን ነው ሊያታልል ዘመዶቹ ስልጣን ስለያዙ ወይ እንደዚህ የምለውን ነገር ለአንድ ቃል የሚሰማ ሰው እኮ ቀላል እኮ ነው። ይሄኛውን መንግስት ጭምር አይሆንም ብዬ ነው ፓርቲ ያቋቋምኩት። እኔ በቀላሉ ራሴን ከዛ ጋር አጠጋግቼ የፖለቲካና የጥቅም ጉዳይ ቢሆን ከስልጣን ላይ ካለው አካል ጋር መጠቀም ትችላለህ። አሁን እዚህ ጋር መረሳት የለበት እኔም ራሴ ከአንድ ኤትኒክ ግሩፕ የተገኘው አይደለሁም። ግን መታወቂያ ላይ ባለው ሀገሬ ሀገር ምለው ያው በተወለድክበት ምናምን በአጠቃላይ እኔን ኦሮሞ ብሎ ማስቀመጥ ስለሚቻል ነው ለማለት ፈልጌ ነው። በዚህ አጋጣሚ ግን አሁን አንደኛው ይሄ ትልቁ የቸገረኝ እሱ ነው። ግን ይሄንን ንቅናቄ ስንመሰረት እና ያድር ሹመቴም ሌሎቹ ነበሩና ምን አደረግ መሰለ እንደው ዝም ብለን በፈቃደኝነት አሁን ሙክታሮቪች የሚባል ልጅ ታውቃለህ? የጅጅጋ ልጅ ነው። እዛ አካባቢ አደራጅ ይሆናል ሁሉንም እነሱም ተሾመን ማንም ምናቃቸው በሙሉ ሶሻል ሚዲያ ላይ ያሉትን አባልንን ብለን ጋበዝናቸው። ኦልሞስት ሁሉም እሺ አሉ እና አሌክስ አብርሃም ሁሉንም ጋበዝን። እሺ ያላለኝ የለም ማለት ይሄ የሚጠላ ሀሳብ ስላልሆነ ማለት ነው። ከዛ ሪል ደግሞ ቢሮ መስርቶ ቁጭ ብሎ ፖለቲካው ለማራመድ ደግሞ ዝግጁ የሆኑ ሰዎች ደግሞ አሉ። ከዛ እኔ አንድ ጊዜ የምንጠየኳቸው በመሀል እስቲ ግን ብሔራችንን እንናገር አልኳቸው። ዛት ኢዝ ዘ ፈርስት ኤንድ ዘ ላስት ታይም መናገር ያለብን አልኳቸው። ይሄ እንደውም በምንድን ያጋጠመን አንድ ወዳጄ ጋር ወደ ለዚሁ ለቅስቀሳ ስንሄድ ሌላ ሀገር ቲኬት ቆርጠን ማለት ነው እና ኢትዮጵያን ኤርላይንስ ስንደርስ ሶስተኛም ልጅ አለው አብረን እና እንትናችን አልሰራ አለ። የእሱ ቁጥር ሲከቱት አይሰራም በእንትን የቲኬቱ። ከዛ የአያት ስም ማን ነው አለችው ቲኬት የምታስተናግደውና ፈይሳ አላት እና ሀብታሙ ነጋሽ ነው ስሙ እና በጣም ረጅም ዓመት ነው የምታወቀው። እኔ ብሔሩን ጠይቄው አላውቅም፣ ምንም ስለ ብሔሩም ትዝ ብሎኝ የማያውቅም። የአያቱ ስም ደግሞ አጋጥሞኝ አያውቅም በአጋጣሚ። እና ሌላ አብሮን የነበረ ልጅ እንደ ቀልድ ነው ሶስታችንም ኦሮሞዎች ነን እንደምንሄደው አለ። ከዛ የምራችሁ ነው ምናምን ሲል አናውቅም። እንግዲህ ይሄ እውነቱን ነው የምነግርህ። ምንም ለእኛ ማተር አያደርግ ሀሳቡ ራሱ የለንም። ከዛ በዛ አጋጣሚ እንደውም ስንመለስ ከምንሄድበት ሀገር ስንመለስ እስቲ ስራ አስፈጻሚ አደራጅ ምናምን የተመዳደሙ ሰዎች ብሔራችንን አንዴ ለእኔ ንገሩኝና በቃ እንዲህ በኋላ መጠቋቋሚያ እንዲሆን ማለት ሳታስበው እኮ ነው። አንዳንዴ የሆነ ነገር ስትደራጅ ሳታስበው ስትቆጥረው ሌላ የሆነ ሌተሩን ለምሳሌ ሌላ ፓርቲ ለማደራጀት ሞክረን ነበርና ስራ አስፈጻሚ ብለን ስንቆጥር ማጆሪቲው ሙስሊም ነው። ስንሰባሰብ በሃይማኖትና በእንትን ስላልነበረ ግን አስበነው ማናውቅ አንድ ቀንም ሙስሊም ነው ክርስቲያን በኋላ ለሚያየን ከሩቅ ለሚያየን ሰው እኔ ኦርቶዶክስ ክርስቲያን ነኝ፣ ግን ለሚያየን ሰው በሙስሊምነት ፓርቲ ያደራጃል ሊመስል ይችላል። በንጽህና ስታደርገው ነው የምልህ። እና የዛ ጊዜ ይሄኛው ችግር አንደኛው ችግር ቅድም ያልኩ ራሳችን ምንም ቢሆን ኤትኒክ እንትን ባክግራውንድ የሌለው ኤትኒክ የሆነ ምድብ የሌለው ሰው ስለሌለ እሱ አንደኛው ችግር ነው። ሁለተኛ አደረጃጀቱ ራሱ የዚህ ሀገር ፖለቲካ በጣም በቃ ነውር ነው ብዬ ማስበው። ለዚህ አይነት ሰዎች የተተወ ምንም ነገር የለም። ኢትዮጵያ አሁን የኢትዮጵያ ራሱ ህገ መንግስቱ ራሱ የሚለው ማለት ነው እኛ ኢትዮጵያ ብሔር ብሔረሰቦችና ህዝቦች በቃ ወደና ፈቅደን ይህችን ሀገር መስርተናል ነው የሚለው። ሌሎቹስ አሁን ብሔር የሌለን ሰዎችስ አንፈልግም ያን ሰዎችስ? ሁለተኛ እኔ ሁልጊዜም የኔ አርጊመንት ላይ የተመሰለ በኢትዮጵያ ውስጥ ትልቁ ስብስብ ብሔር የሌለው ሰው ነው። ብሔር ማለት በህወሓት ኢህአዴግ ጊዜ ማለት በግድ ነው የሚወሰንብህ። እኔ ምሳሌ የተለያየ ብሔር እየሆንኩ ቢሆንም በአባት ማንና በቃ ይመድቡብሃል ማለት ነው። እኔ ብሔር አላፍርምም አልኮራም። ለእኔ ብሔር ምንም ማተር የሚያደርግ ነገር አለ። ግን
በዛን ጊዜ አንዱን ምረጥ ትባላለህ። መታወቂያ ላይ በአጎቴ በእናቴ ምናምን ብለህ መጻፊያ ቦታም የለም። አንድ ብሔር ምረጥ ይለዋል። እንደዛ ተደርጎ ተቆጥሮ ነው ኢትዮጵያ ውስጥ እንደዛ የሆነው እንጂ በራሴ ቤት ብትጠይቀኝ እኔ ያገባሁት የጎጃም ልጅ ነው። ለምሳሌ 3 ልጅ ወልደናል። የኔ ልጆች አሁን ምንድን ናቸው? እኔን በኦሮሞ ቁጠረኝ፣ ሚስቴን በአማራ ቁጠራት። 3 ልጆቼስ እንግዲህ በእኛ ቤት ፖፑሌሽን ራሱ ኢትዮጵያኖች ነው የሚበልጡት ማለት ነው። 3 ልጆቼ ምንም በግድ ካልሆነ በስተቀር አንድ ብሔር ውስጥ ስለማይመደቡ እኔ ቤት 3 አለ ማለት ነው። እኔም ደግሞ ሳድግ ደግሞ 3 ልጅ ሆኜ ነው ያደግኩት። እኔ ሲስተር እና ብራዘር ማለት ነው። እኛ ቤትም 3 ልጅ ኢትዮጵያኒስት ነበር መሆን የነበረበት። ከተለያየ ሶስታችንም በኦሮሞ መታወቂያ ተሰጥቶናል አይደለም በቤታችንም። የኔ ልጆችም 3ቱም በኦሮሞ መታወቂያ የሰጣቸው ግን 6 ኦሮሞ 6 ስላበላትን ሮንግሊ አንዱም ሳይሆን ማለት ነው። የኔ ክርክር ምንድን ነው? ከሁለት ማንነት የተወለዱ ሰዎች ኢትዮጵያ ውስጥ ትልቁ ቁጥር ይይዛሉ ነው። ኦሮሞ 32% ነው ይላል እዚህ ሀገር በስታቲስቲክስ ከሆነ፣ አማራ 28% ነው እንደዚህ ምናምን የሚል አለ። ብቻ 2007 በዩሮፒያን የተቆጠረው አይደል። አሁን በትክክል ብንቆጠርና በፍሪደም ቢቆጠር በድብልቅ ማንነት ያላቸው ሰዎች የዋዛ ነው። ትልቁ ብሔር እሱ ሊሆን ይችላል። ስለዚህ ለኢትዮጵያኒስቶች ምንም ቦታ አልተዘጋጀም እና ቀደም አደረጃጆች ስለ 9 ክልላል 9ኙም የሆነ ሰው ነው። አዲስ አበባ መስተዳደር ነች፣ ድሬዳዋ መስተዳደር ነች ተባለ። ድሬዳዋ ራሱ ኦሮሞና ሶማሌ ተካፍለውት ነው ያለው። የነሱ ተው ሌላ ነው በቃ 40-20 ምናምን ነው የሆነ ብለው በጣም ከአፓርታይድ ማያንስ ማለት ነው የነሱ። ከዛ አዲስ አበባ ነው የተረፈችው። አዲስ አበባ ላይ ደግሞ ክሌም ያላቸው አሉ። ስለዚህ እንደዚህ አይነት ሰዎች የት ጋ ነው? ቦታም የለን። ቅድም ያልከው ትልቁ ተግዳሮት ያልከው አንደኛ የኔ ማንነት፣ ሁለተኛ ቦታም የለም። ለካ አንድ ቦታ እኮ መለቀቅ ነበረበት። እንደፈለግን የምንሆንበት ሰዎች አሁን በቃ ብሔር ቢያስጠላ እጭ ብለህ የምትሄድበት እኮ ያስፈልጋል። ሀሳብ ምን ታንሸራሽርበት ቦታም የለህ። በቃ እኔ ድሮ አሁን አማራ ክልል ሲሄድ እንደዛ ስሜት ተሰማኝ ነበር። እጭ ብዬ በቃ ኢትዮጵያኒስቶች ጋር ምናምን። አሁን አማራ ክልልም እኮ እንደዛ አይደለም። አማራ ክልል ጊዜ ፈረሰኛ አሁን እንደ ሰከንድ ሆም ብለህ በቃ ማለት አሁን አንተ ያለህበት ቦታ ባይመች እኔ ኦሮሚያ ሲሄድ ኦሮሞ ነኝ። አማራ ክልል ስትሄድ ኦሮሞ መጤ ልትሆን ነው ማለት ነው። አዲስ አበባም የከሌን እንች እያልን ከሆነ ተው የሆነ እኮ መተው ነበረበት። ሴንትራል ኢትዮጵያ ተብሎ ወይም እነመለስ ነገር ሲያደራጁ የደበራቸው ሰዎች የምንሰባሰብበት ብሔር የማይፈልጉ ወይም የጥምር ማንነት ያላቸው ሰዎች የምንኖርበት መተው ነበረበት ሴንትራል ኢትዮጵያ ብለን። ግን ያ ሀሳብ ይሆን ከኢትዮጵያ ብሔርተኝነት ንቅናቄ በኋላ የኢትዮጵያ ተመራማች ፓርቲ መሰረታችሁና ዲግሪ የሌለው ሰው ደግሞ እንዳይገባ አደረጋቸው። እሷ የቅስቀሳ ጊዜ ዲግሪ ያው ምንድን ነው ከፕሮፌሰር መስፍንም ነው አንዳንዱን ሀሳብ የወሰድነው። እኛ ሀገር ፖለቲካ እንደ ሙያ ምናምን አለ ማንም መግባት የሚችለው ነገር ነው። በጣም ይገርመኛል። አሁን ምሳሌ በመተዳደሪያ የህግ ሙያ ነው ዘለ መግባት አትችልም የህግ ሙያ ውስጥ። ሰማው ግን ድሮ ዝም ብሎ በልምድም ምናምን ፍርድ ቤት ቃጠጋ ብለህ መስራት ራፖርት ጻፊ። ያው አሁን ፖለቲካ እንደዛ ነው፣ እንደ ግርዛት ምናምን ዝም ብሎ ማንም ይገባበታል። ትንሽ በቃ መናገር የሚችል አሁን ደግሞ በጣም ሚዲያ ሰፍቷል። አይተህ ከሆነ ሁሉም ሰው ተንታኝ ነው፣ ሁሉም ሰው እንትን ሆኗል። ከዛ ስሌት እንበል ብለን በቃ ከዲግሪ በታች አንቀበልም። ያ አሁን እንግዲህ ትክክለኛ አካሄድ ነው እያልኩ አይደለም። በፕሮፌሰር መስፍን መጽሐፍ ላይ እንደዚህ ያለ በቃ የቸገረው ሰውና ያልተማረ ሰው ለምን እንደሚገባ አይገባኝም ይላሉ። መጀመሪያ ቸግሮ የምትገባ ከሆነ ቸግሮ ስለ የመጀመሪያው በቁሳዊ ሰቀቀን ምክንያት ፖለቲካ ውስጥ የሚገባ ሳይበጅም እዚች ሀገር ደሃ ይግባ አይደለም። ግን መጀመሪያ የምትገባበት ሪዝን ግን እንትን መሆን የለበትም። አንድ ጊዜ በኢቭን ጊዜ ልናደራጅ ስንሄድ ምን አጋጠመ መሰለኝ፣ አንድ ልጅ ጠራ ነውና ላይ ይችላል እንግዲህ ይህን ፕሮግራም እና ፖለቲካ ፓርቲ ማለት አንዳንድ ፌስቡክ ላይ በሚጽፈው ነገር እንትን ስሜቱን አውቀዋለሁ እና የሆነች ከተማ ሄደንና የእኛ አባል ምናል ነው 3 ሆነን ነው ለእሱን ለማሳመን ሄደውና ስደውልኝ ጠዋት አንዴ ያለኝ በጣም ማመን አልቻልኩም። በጣም ደስ ያለኝ እንዴት እንግዲህ ስፔሲፊካሊ በዛ ሰዓት ያጋጠመው ነገር አለ ብዬ ነው ያሰብኩት። አይ እኔም ደስ እንደሚልህ አውቅ ነበርና አልኩት። ለምንድን ነው በጣም ዛሬ ጠዋት ደስ ያለ ሰው? ልክ ትላንትና ከስራ ስታገዳለኝ ከስራ ታግጄ ምን ልስራ ስላለ የመሰለውም የኛ ፓርቲ አባል ነው ደሞዝ የሚቆረጥለት እና በዚህ እኛ ጋር እኮ የምታወጣው ገንዘብ ነው እንጂ ምንም ነገር የለም ማለት ምን አለ በእንደዚህ ብለህ መግባትም የለብህም። ፖለቲካ ውስጥ መተዳደሪያ ስለሌለ ገንዘብ ስለሌለ መሄጃ ስለሌለ ከገባ በጣም ከባድ ነው። ሃይማኖት ውስጥም ሁሉም ውስጥ እንደዚህ የገባ ነው ሰው የተቸገረ እና ለዛ ነው ተራማጅን ስናቋቁም እስቲ ዲግሪ ያለው ሰው ብለን
አትሊስት የሆነ ነገር የራሱ ያለው ሰው ብለን ነበር ያሰብነው። ያ ግን በጣም ምርጥ ሰዎች ብዙ ያሳጣል። ያው አድቫይዘብል አይደለም። ታች ያለውን ማህበረሰብ በተለይ አሁን ወጣት የሚባለውንም አታገኘውም በዛ ከሆነ ራሱ። ኦፍ ኮርስ አዎ፣ ሲጀምር እቺን ሀገር እያጠፋት ያሉን እኮ ተማር ነው የሚሉ ሰዎች ናቸው። እኛ ልንል ያሰብነው በዛ ሰዓት በዚህ መልኩ እናጥራው በሚል ነው እንጂ በጣም ብሪሊያንት ሰዎች እኔ አለቆቼ ነበሩ። እኔ ማስተርስ አለኝ ከአንድም ሁለቱን ዲፕሎማ ያለው አለቃ ነበረኝ። ሴት ነች። በጣም ጎበዝ ማለት ነው። ያ የትምህርት ሰርተፊኬት ብዙም ይለካል ብዬ አላምንም። ግን ያኔ እንደ አንድ እንደው ለየት ባለ አቅጣጫ እንምጣ ብለን ያልነው ነው እና ቢቢሲ ምናምን ዘገበውና ተጋነነ ጉዳዩና ባለ ዲግሪዎቹ ምናምን እንደዛ አይነት ነገር ነው። አንዷንም ሶሻል ሚዲያ ተች ነህ፣ ፖለቲካል ሳይተር ቅድም እንዳልክ ትጽፋለህ፣ የህግ ጉዳይን ትተነትናለህ። ግን ወደ ፖለቲካ ፓርቲ ስትገባ የፓርቲ አባል መሆን ራሱ ነፃነትን ያሳጣል። ነፃነት በዋናነት የሚያሳጣው መሰለ አሁን በጠራ አደረጃጀት ውስጥ ከገባህ ችግር የለውም። ግን ብዙ ነገር ሳክሪፋይስ ትከፍላለህ። ለምሳሌ አስተያየት መስጠት የምትፈልግባቸው ጉዳዮች ይኖራሉ። ለብቻ አክቲቪስት ሆኖ እንደመኖር ቀላል አይደለም። በተደራጀ ሲባል እዚህ ጉዳይ ላይ አይቻልም፣ እዚህ ጉዳይ ላይ ይቻላል። ኢቨን ኢንክሉዲንግ ዚስ ኢንተርቪው ለመስጠት ማስፈቀድ እኮ አለብህ። በእያንዳንዱ ጉዳዮች ላይ በዛ ከለ ግን ይሄ ኦልሬዲ በደንብ የፖለቲካ ፓርቲ አደረጃጀት ምንም እየሞከርኩም ስለነበር ንባቡ ነበረኝ ምን እንደማጣ ምን እንደማገኝና አክቹዋሊ አሁን በሁሉም ርዕሶች መተቸት የመናገር ፍላጎትም የለኝም። አሁን እድሜም እየጨመረ ሲመጣ ከዛ አንጻር አንዳንድ ጉዳዮችን ሳክሪፋይስ ለመክፈል አምኜበት ነው የገባሁትና ከዛ አንጻር ብዙ አይከብደኝም ብዬ አስባለሁ። የገጠመ ይኖራል በዛ አይነት ነገር? ከዚህ ቀደም ባለው አሁን እንግዲህ ምን አይነት ነገር አለ መሰለህ፣ ልክ የሆነ ነገር ስታደርግ እኛ ሀገር የተለመደ አለ። አሁን ፖለቲካ ፓርቲ ብዙ እኮ ያስጥቀኛል። የኛ ሀገር ፖለቲካ ፓርቲ ሲባል እኔ ለምሳሌ ኢቨንን ሳቋቁም 70 ፓርቲዎች ነበር። 70 ፓርቲዎች ውስጥ አየኋቸውና እንደዚህ ከ70 ፓርቲ እንጃ 65ቱ ባለ 3 ሰው ምናምን ፓርቲ ቢሆን ነው። የቦርሳ እና የሻንጣ ፓርቲዎች የሚባሉ አሉ። ይህም ፕራክቲካሊ ልነግርህ እችላለሁ። አንድ ሰው ጋር አየኋቸውና ስማቸው ላይ ኢትዮጵያ የሚል አለና እኔ መሪ ምናምን ለመሆን ወይም ያ ነገር ለማድረግ አለ ፍላጎቴ። የሚችል ሰው ይህን አይዲዮሎጂ የሚያራምድ የሚችል ሰው መጥቶ እንዲረከብ ነበር ሀሳባችንና አንድ ሰው እያዩዋቸው በቃ ፊት ለፊት ነው የሚቀመጡት። የፓርቲዎች ክርክር ጊዜ ምናምን በቃ እንትን ይላሉና ስልካቸው ወሰድኩና እንቀላቀል አልኳቸው። አይዲዮሎጂያችሁ ምናምን እናወራበትና እንቀላቀል አልኳቸው ስላቸው እሺ ያሉ። እዛ ሰባሰብ ይዘን እንገናኝ አልኳቸው። ከኔም ድርጅት ሰባሰብ ከእርሱም ከየት አመጣለሁ ሰባሰብ ነው። ይሄም ብለ 2 ቢሮ ያላቸው ናቸው ሰውየው። አሁንም በቴሌቪዥን አይጠፉ ሰባሰብ የላቸው። ግን ከኪራይ ቤቶች ድርጅት 2 ቤት ተሰጥቷቸው 2 የፖለቲካ ፓርቲ ቢሮ አላቸው። ከዚህ ቀጥሎ ትንሽ ሎኬሽናቸው ምን ነገር ታውቃቸዋለህ እና ሰባሰብ የለውም አልኳቸው። በጣም ገረመኝ። እንደዚህ አይነት ነው 70 ምናምን ፓርቲ የደረስ ነው። በሌላ ቀን የሆነ ወይዘሪት ብርቱካን ሚደቅሳ እያወያየችን እያለ እንደዚህ የሆነ ጉዳይ አቀረበችና ተወያየንና ብቻ ይመስለኛል አንድ 40 ደቂቃ ልስጣችሁና ደግሞ በቡድን ተወያዩበት ተባለ። እሺ አለችና እሺ አለ። ከዛ በቡድን ነው የተባለና ቡድኑ እንዴት እንደሚሰራ ማንም የሚዋደድና የሚተዋወቅ የለም። እኔ አሁን የገረመኝ በቲቪ በጣም አደንቃቸው እነ ፕሮፌሰር መራራ ብርሃኑ ነጋ ምናምን ማየት ደስ ይላል። ግን በጣም ጥቂቶቹ አብዛኛው ቁጥር ብቻ ነውና እዛ ዶክተር አረጋይ በርሄ ነው ምን አለ እንትን እንዴት ነው ቡድኑ የሚሰራው ተባለ። 40 ደቂቃ ውስጥ ቡድኑ ውይይትን ኢንተርኮንቲኔንታል ሆቴል ነበር። እሳቸው ምን አሉ በአይዲዮሎጂ እንከፋፈላሉ። በቃ ሶሻል ዲሞክራቶች በዚህ እንትኖች በዚህ ነገር የሚያውቅ የለም። እሱ በጣም ይገርም። ከዛ ታያየን እንደገና እንኳን በአይዲዮሎጂ ለመከፋፈል በቃ ና አበበ እንትና ከበደ ተባብለህ ቁጭ አሉ። ከዛ በቃ 2 ነው ዲስቲንክሽን እዛም የነበረው በቃ የብሔር ፓርቲ አሉ፣ የአንድነት ፓርቲዎች የሚባሉ 2 ነው የሚያውቁት። የአንድነት ፓርቲዎች የሚባሉት አልገባቸውም አንድነት ማለት እንደሆነ። ኤቭሪባዲ they have their own እንትን ኤትኒክ እንትን አንዳንዶች ነው ማደንቃቸው። እስካሁን ከኢትዮጵያ ፖለቲካ ውስጥ ያኔ ከድሮ ጀምሮ አፕሪሺየት ማድረጋቸው ያለሳቱ ሰዎች ጥቂት ናቸው። ሊትራሊ አሁን ስም ጥራ ብትለኝ ለልደቱ ምናምን እኔ እስካሁን ስቷል ብዬ አላስብም። ፖለቲካ ከሄዱን ባለስማማ እንኳን ማለት ነው። ዘሎ ግን ወደ ብሔር ሲገባ ሌሎቹ በሙሉ ሲወድቁት ያለ ኢቭን የአንድነትና የብሔር ብለህ ራሱ ወይም የጎሳ ፓርቲ ብለህ ምን እንትን አይደለም
እና በጣም ይገርመኝ ነበረ። በቃ ይሄ በዛ ጊዜ ዛሬ 10 ዓመት አካባቢ ነው ይሄን ነገር ስንጀምር ኢትዮጵያ ነገር ምንድን ነው በጣም ያስጨንቀኝ ነበር። አንድ ዘለ ፓርቲ ታቋቁማለህ። አብዛኛው ቅድም እንዳልኩ ሊቀመንበሮች ናቸው። አንበል ካልሆነ የማይጫወትም ይባላል። የትኛውም ክለብ ሲሄድ አንበል ታደርጉኛላችሁ የሚል አብዛኞቹ የኢትዮጵያ ፖለቲከኞች እንትን ሊቀመንበር መሆን ስላለባቸው ነው ፓርቲ የመሰረቱት አብዛኞቹ። አሁንም ተዋህዱ ብትል እኮ እንትን አይዲዮሎጂ ያስቸገረው ማንም የለም እኮ። አይ በጣም ጥቂት እኮ ነው። ወደ 3 መቀየር ትችላለህ ኢትዮጵያን ፓርቲ። 3 ስል በጣም የሚያስቸግሩ 3 ሰው ቢተርፍ ማለት ነው። አንበል ካሉ ነው ለሶስቱ ምንም የለም። አይዲያ ኖሮት እንደዚህ እንትን ኖሮት ቅድም እንዳልኩ እኔ ሶሻል ዲሞክራት ነኝ እኔ ምናምን ብሎ እኮ የለም። እንደዛ ሳይሆን በቃ ማን ነው ሊቀመንበር የሚሆነው ነው። ይሄ ነው በቃ ሌላ ምንም እንትን የለው። ፓርቲ ግን እያቋቋምክ በጎን ትልልቅ የሀገራዊ ጉዳዮችን ትይዝ ነበር። ለምሳሌ እኔን የማስታውሰው የመምህራን ደሞዝ ጭማሪ፣ የ40/60 ቤቶች፣ ከዛም በተጨማሪ የኢትዮጵያ ኦርቶዶክስ ቤተክርስቲያን በጣም ችግር በገጠማት ጊዜ ነበር። ትልልቅ ጉዳዮች አንተ ነው የምትሄድባቸው ወይስ እነሱ ወደ አንተ ነው የሚመጡት? ሁሉም ወደ እኔ መጥተው ነው። ምን መሰለህ አሁን አንድ ነገር ሰዎች ያው ሶሻል ሚዲያ እንትን እድሉን ፈጥሯል ብዬ አስባለሁ። በጥብቅና ችሎታ ወይም በምናምን እኔ የተለየ ችሎታ አለው መባል አይደለም። በጣም ብዙ ጎበዝ ጠበቆች አሉ የራሳቸውን አካሄድ። ዞሮ ዞሮ ይሄ ጉዳይ ማስታወቂያ የሚሰራበትም ስላልሆነ በጥብቅና ሙያ ሰዎች አያውቁ እና ሰርቴ ሎየር ብለው 3 ሰዎች የቡድን ጉዳይ እንዴት ወደ እኔ እንዲመጣልን ነገር ፈልጌ ነው። ለምሳሌ አንዴ ሲመጣ ወደ አንድ ቤተክርስቲያን ተሰባሰቡ ሰዎች። መጀመሪያ ይሄ ችግር አጋጠማቸውና የ40/60 ጉዳይ ለምሳሌ ሲመጣ 21,000 ናቸው ክላይንቶች ፖቴንሻሊ መሆን የሚችሉት 21,000 ሰው ነው በደል የደረሰበት። ተሰባሰቡና እሺ ጠበቃ የምታውቁ ሲባል አብዛኛው ሰው በዘመድ ወይ ምናምን የሚያውቀውን ነው ወይ ደግሞ ራሱ ተካሶ የሚያውቀው ነው። እና ግን በጋራ ሶሻል ሚዲያ ላይ አንዱ ዓለም የሚባል ግን ስም ያውቃል ሰው አንድ ሰውዬ አንዱ ዓለም ሲሉ ይህን ስም አውቀዋለሁ በሚል ነው የተመረጡት እንጂ በችሎታም በምንም በተለየ ነገር አይደለም። ከዛ ወዲያ ደግሞ ያን ኬዝ የያዘው እየተባለ እየጨመረ ሄዳል። በትልልቅ ጉዳዮችን ደግሞ ለመያዝ አልፈራም። አንድ ኳሊቲ ከተባለ እሱ ነው ማለት ማንንም ሰው ለመክሰስ ማንንም አካል ዛሬ ጠቅላይ ሚኒስትር አብይ አህመድ መከሰስ እንዳለባቸው አሳማኝ ምክንያት ብታመጣ ዛሬ ማታ ክስ መስርቼ ጠዋት ፍርድ ቤት ሄዳለሁ። እኔ ማምነው ህጉን በቃ ማለት ቻሌንጅ እናድርገው ነው። ከሰዎቹ ጋር ምናምን አይደለም። ሲስተም አለ። ብዙ ሰው ዲስከሬጅ ያደርጋል። ምን ህግ ኖሮ ነው ግን አንተ እንደዚህ ወይ ደግሞ እያሾፍክ የሚመስለውም አለ። እኔ ደግሞ መሰለህ ኤክሰርሳይዝ እያደረግነው እንቆይ ነው። ይህንን አስለምጃለሁ ብዬ አስባለሁ። አንድ አስተዋጽኦ አድርገሃል ካልከኝ ለምሳሌ የ40/60ውን ብንወስድ ኢንጂነር ታከለ ኡማ በግልጽ የሚታይ መመሪያ ሻሩ እና እንደዚህ ብሎ ነገር የለም 100% የከፈለ ቅድሚያ አይሰጠውም አሉ። ቅድሚያ ይሰጠዋል ተብሎ ሁላችንም 100% ከፍለ ቁጭ ብለንና ሻሩት። አንተማ አንዱ እንትን ነበር። እኔ ግን የሚገርም ሚስቴ ነበረች። ያው ረስቻት አላካተትኳት። በጣም የሆነ ሰው ሲጠይቀኝ ነው አንድ ቀን ባለቤት ያኩሰራ ባለቤት ግን ክሳችን ውስጥ አለች አለኝ። 1000 ክላይንት እያለኝ እሷ የለችበትም። እና ያኔ እሳቸውን ለመክሰስ የእሳቸውን አስተዳደር ለመክሰስ ወደ 10 ጠበቃ አናግረው ነበር። ሰዎቹ እምቢ አሏቸው። እኔ ጋር መጡ እና እኔ እንደዚህ ሲሉኝ የማይከስበት ምክንያት የለም አይሉ ቲንክ አባውት ክሱ ምን መሆን እንዳለበት አስበና ከሰስን። እዛ ይሄ ነገር ጀስቲሰብል ነው ወይስ መንግስት ሀሳቡን መቀየር አይችልም ወይ? መንግስትን በዚህ ደረጃ መክሰስ ብዙ አልተለመደም። አሸነፍን። አንዴ አይደለም 7 ጊዜ ነው ያሸነፍነው። እስከ ሰበር ሰሚ ችሎት ድረስ አሸነፋችሁ። 7 ጊዜ መዝገብ ብዙ በዛ እና በቃኝ ብዬ ነው በነገራችን ላይ በቃኝ ብዬ ማለት እንደ አክቲቪዝም ነው ጉዳዩን ያዝኩት። በጣም ትንሽ ብር ነው የሚከፍሉት ሰዎች። ሰቅዘህ ይዘህን ነበር እኮ ፌስቡክ ላይ። አንድ ነገር ከጀመርኩ በጣም ሞዛዛ ነኝ እና እንደዛ ይዤው በቃኝ አልኩኝ። ቢሮዬ በጣም ረጅም ሰልፍ ነበር። ማለት ሰዎች የሚያስቡት ምንድን ነው እኔ ብቻ የማውቀው ነገር ያለ መሰለ ማለት የ40/60 ጠበቃ ተባለና ሰዎች ጠዋት ስመጣ ቅዳሜ ቀን ሰልፍ አለ በር ላይ። ምንድነው ዘበኛው ምንድነው ስለው የ40/60 በጣም ምስኪን ሰዎች ምናምን እንደዚህ ዶክመንት ይዘው ምናምን የትኛውም ጠበቃ ይህን ክስ መመስረት ይችላል። የኔ ምንም አይነት ጉዳይ ከኔ ጋር ሪሌት የሚያደርገው የለም። ማስረዳት አልቻልኩም። የሚከፍሉት 1,000-2,000 ብር ነው። 21 ሰው ማለት ወደ 21 ሚሊዮን ብር ምናምን ታገኛለ ማለት ነው። እኔ በቃኝ አልኩኝ። በቃኝ ማለት ያስኩ እንደ አክቲቪዝም ይዤ ወደ ቢዝነስ መሰለና በጣም በዛ በቃ የምፈልገውን ያህል ብር ተከፍሎኛል። በቃኝ አልኩና ዘጋው ቢሮ ተዘግቶ እስካሁን አለ በነገራችን ላይ ቢሮ ተዘግቶ ከዛ አሸነፍኩኝ። ሳሸንፍ
እንደገና ሰው መምጣት ጀመረ። በሩ እንደተቆለፈ ነው። እስካሁን አልከፈትኩትም ማለት it was kind of activism። ከዛ እስከ መጨረሻው ካሸነፍን በኋላ መንግስት ምንድነው እፈርት አመጣ። ፌዴሬሽን ምክር ቤት ሄደ። ፌዴሬሽን ምክር ቤት ደግሞ ሲሄድ ቻሌንጅ ያደረግናቸው ብዬ ማስበው ያኔ በፐብሊክሊ መከራከር ነው የምፈልገው አለኝ። የለም እንደዚህ ፌዴሬሽን ምክር ቤት ህገ መንግስት ተሳስቷል ብለህ ታስገባለህ፣ እዛ መርምረው ውጤቱን የሆነ ቀን ያሳውቀዋል፣ በስልክ ደውለው ና ውሰድ ይልባል። እኔ ፐብሊክሊ መከራከር ፈልጋለሁ ብዬ አመለከትኩኝ በደንበኞች አማካኝነት። ቴሌቪዥን ጋዜጠኛ ባለበት ነው የተከራከር ነው። ብቸኛው ክርክር ነው በኢትዮጵያ ታሪክም የመጀመሪያው ነው። በመንግስት በዚህ በኩል እኔ በዚህ በኩል ባልደረቦቼ ደግሞ ይዤ የተከራከር ነው። አስረጃዎች መጥተው ጀስት በጣም ደስ ይላል። ስለመሸነፊያ ለማሸነፊያ አይደለም፣ የተሸነፍኩትም በዜሮ አይደለም። የፖለቲካ ውሳኔ ብዬ ማምነው ውሳኔ የሰጡ ሰዎች አከብራለሁ። ከዛ ውስጥ የተወሰኑት ለእኔ ነው የወሰኑት ማለት በቁጥር ማለት ወድና እንትን ተደርጎ ስለሆነ እና የወሰኑብኝንም አከብራቸዋለሁ የሙያ ባልደረቦቼም ስለሆኑ። ኤኒዌይስ ግን ምንድነው ልል የፈለኩት እንደዚህ ተደርጎ አይታወቅም። ህገ መንግስት ጠቅሰህ መንግስትን በዚህ ጋር አድርገህ በዚህ ጋር እንከራከር ብለህ ቴሌቫይዝ ተደርጎ ተከራከር ነው። አሳምኖኝ አይደለም ፕሮሰሱ ግን አሳምኖኛል። ቢያንስ ከመጀመሪያ ጀምሮ ግን 7 ጊዜ አሸንፌዋለሁ። ይሄን አደርጋለሁ። ከዛ ሌተሮን በዚህ እንደዚህ ልማድ ውስጥ በመቆየት ምክንያት አንድ ቀን እሑድ ቀን ተደወለልኝ ከቤተ ክርስቲያን ማለት ነው። አንድ ጳጳስ ደወሉልኝ፣ ታዋቂ ማለት ነው። እና ልጅ አንዱ አለም እስቲ ብቅ በልተ ቢሮ አለ። ሄድኩኝ። ምንድነው እንደዚህ ቤተክርስቲያን ላይ እንደዚህ አይነት ነገር ተፈጥሯል። 14 ጠበቆች ወረድ ያሉ ማለት ነው። 14 ጠበቆች አሉ። እሺ ተባለ። ክስ ምናምን ሲባል እኔ ክስ የመጣልኝ ክስ ሰጀስት አደረኩኝ ምናምን። የምፈራው ነገር የለም ብያለሁ። ግድ ክስ ይከሳል አልኩኝ። እሺ ኃላፊነቱን ነው የወሰድኩ ማለት ነው። ሌሎች ወንድሞቼም እንዳሉ ሆነው ማለት ነው። ወሰድ ክሱን አዘጋጀን። እዛ ያም በጣም ቢግ ኬዝ ነው። ያ ችሎቱ ላይም እንደዚህ ተሞክሮ የማያውቅም በጣም የሚያስፈራ ነበረ የነበረው የሀገሪቱ ሁኔታ። በጣም ዳኞች ራሱ አደራ እያሉ ነበር። በቃ ማለት ሪፐብሊካን ጋርዶች ምናምን መጥተው ነው በዛ በኩል ተከራካሪዎችን ሸፍኗቸው የሚመጡት ራሱ ከኔ በተቃራኒ ያሉት ሰዎችም ማለት ነው። እና በጣም አካሄዱ ያስፈራል። ዳኞችም ያስጨንቃቸዋል። እነሱም ሃይማኖት አላቸው። ፕሮቴስታንትም ኦርቶዶክስም ናቸው። በአጋጣሚ ዳኞቹ የምንከራከረው ሁለት ኦርቶዶክስ ለሁለት ተከፍሎ ነው። የመንግስቱ ወገንም ኦርቶዶክስ ነው። አዎ እነሱም ኦርቶዶክስ ናቸው። አሁን ተታርቀው ገብተው እኮ አሁን የቤተ ክህነት ስራ አስኪያጅ ሆነዋል። እና እነሱም ኦርቶዶክስ ናቸው፣ እኛም ኦርቶዶክስ። አካሄድ ነው ያልተስማማ ነው። ዳኞቹ ፕሮቴስታንትና ኦርቶዶክስ ናቸው። በአጋጣሚ ማለት ነው እኔ እስከማውቀው ድረስ በውጭ እስከማውቃቸው ለእነሱ በጣም ቻሌንጂንግ ነበር። ችሎት ላይ የሚያለቅሱ ሰዎች ነበሩ። ጋዜጠኞች ምናምን ሁሉም ሰው ራሱ እየቀረጹ ራሱ የሚያለቅሱ ነበሩ። ያው የኛ ሀገር ሰው በሃይማኖቱ በጣም ታውቃለህ ሲሪየስ ነው። የዛ ሁሉ ጉዳይ እኔ እና እያሌው እነ ሙሉጌታ የሚባሉ አብረውኝ የነበሩ ልጆች ያሉ የክስ ማዘጋጀት የማብራራት ምናምን ኃላፊነት የኔ ነበርና በጣም ከባድ ነው ጭንቀቱ። ለመተኛት ራሱ ይከብደኛል። መንገድ ላይ መሄድ ይከብደኝ ነበር ከኬዞች አንጻር። ከዛ የሚበልጥም ኬዝ ይመጣል ብዬ አላስብም ኢትዮጵያ ውስጥ። በነገራችን ላይ ኢትዮጵያን ገቨርንመንት ኤንድ ኦርቶዶክስ ቸርቹ አንድ ላይ እንደዚህ ተጋጭተው እንደዚህ የሆነ ነገር ቴንሽን ውስጥ ይገባሉ እንጂ በዚህ ደረጃ በአፄ ቴዎድሮስ ጊዜ ምናምን ነበርኩ። አፄ ቴዎድሮስ በዚህ ቤተክርስቲያን በዚህ ሆና ተጋጥመው ያውቃሉ፣ በክርክር ማለት ነው። አፄ ቴዎድሮስም እንደዚህ ነጠላቸውን አስረው ምናምን እንደዚህ። አንዳንዴ ደግሞ ቤተክርስቲያን ለሁለት ተከፍላ በቅባትና በእንትን በጸጋ ምናምን እንደዚህ የሆነ ነገር አይጠፋም። ይሄኛው ቀጥታ ነው። በቃ በዚህ በኩል ገቨርንመንት አለ፣ በዛ ላይ ደግሞ መረጃው በየሰዓቱ ነው የሚወጣ። በጣም ቴንሽን፣ መንገድ ላይ ለመሄድ ይከብደኝ ነበር። ምግብ ቤት ስትገባ በጣም ይከብዳል። በቃ በጣም የሚከብዱኝ ነገሮች አሉ፣ ማላብራራቸው ነገሮች አሉ። አደራው ተወይ በጣም ከምስኪን ሰዎች ጭምር። እኔ አንድ ጊዜ ደንበል ጋር መኪና ቆሜ ማለት ነው ፊት ለፊት ጫማ ላስጠርግ ብዬ ቁጭ አልኩኝና ጫማ እያስጠርኩኝ እንትን ወደ ደንበል ልገባ ነው እና እዛ ፕራይም የሚባል ቴሌቪዥን ኢንተርቪው ነበረኝ። እዛ እየሄድኩ ነው እና ጫማ አስጠርጌ ቀና ስል እንትን ልጁ ስል ሂሳብ ተከፍሏል አለኝ። እዛ ጋር ጀበና የምትሸጥ ልጅ እዛ ጋር ያለችው ማን ነው? እሷን የከፈለችው አለኝ። አስጠሯት። ለምን የከፈለችው አላወኩም። እዛ ስለ ቤተክርስቲያናችን የምትከራከር አለች። በጣም ምስኪን ነች ልጅ ያለች ምናምን። መንገድ ላይ ምንም አይነት መጠለያ የሌለው ላይ ነው ጀበና ቡና የምትሸጥ። አደራ አለች። በዚህ ደረጃ ሰው በጣም ያስጨንቃል። ሌሎቹንም እንዳሉ ነው። ኢቭን የአርምድ ፎርስስ ውስጥ ያሉ ሰዎች አደራ ይለዋል።
ማለት አሁን የመንግስት የሚባል ህዝብና የቸርች የሚባል የለም። አንድ አይነት ሰው ነው የሚያስተዳድሩት። አቡነ ማትያስም ዶክተር አብይም አንድ አይነት ሰው ነው። ችግሩ እሱ ነው። ወታደሮች፣ ፖሊሶች ከእናንተ ጋር ነው የሚሉ ነበሩ። በጣም ያስጨንቃል። እና እኛ ፈጣሪ በቃችን ሀገር ይወደሳል ምንለው ያ እንትን በረደ እንዲበርድ ሆነ። እንደዛም ሆኖ ግን ከዛ ቻሌንጁ ደግሞ ታውቀዋለህ። እኔ ላይ የነበረው ቻሌንጅ ታውቀዋለህ። እኔ እንደውም በማልኮ ሪዛይን አድርጌ ነበር። አቁመ ነበር? ጠይቄ ነበር አቡነ አብርሃም ጋር ሄጄ በቃ አባታችን አሰናብቱኝ። እኔ ሲጀምር እንትን መሆን አልወድም፣ ሴንተር መሆን አልወድም። አሁን ጉዳዩ ሌላ ነው፣ ስለ እኔ እንዲሆን አልፈልግም። እና እዚህ የሆኑ እንትኖች የሚዲያ ሰዎች ምናምን ተነሱብኝ። ደግሞ ያ ምንድን ነው ካለ ምክንያትም አይደለም። እኔ በአንዳንድ ሀገራዊ ጉዳዮች ላይ ማብራሪያ ምናምን ሰጥ ነበረ በመንግስት ሳይድ፣ አንተም ዋልታም እያለ ምናምን ታውቋለህ። ከዛ አንጻር ይሄ ሰው እንዴት የዚህ ጉዳይ ሆነ ምናምን ተባለና ቻንደ ሲሉ እኔም ሲጀምር በጣም በቤተክርስቲያን ጉዳይ ያስጨንቀኛል። ስለ እኔ እንዲሆን አልፈልግም። እኔ ሄጄ አባታችን በቃ እኔ መሰናበት ፈልጋለሁ፣ ስለ እኔ እንዲሆን አልፈልግም። ጉዳዩ ከጀርባው መርዳት ፈልጋለሁ። በጣም ብዙ ወንድሞች መጥተዋል፣ ከኔ በጣም የሚበላልጡ ልጆች አሉ፣ እነሱ ያዙት ምናምን አልኩኝ። ተጠርተን የመጣው እንጂ አንተ አይደለም የመጣውና አይመለከትህም አሉኝ። ማስጠንቀቂያ ሰጧቸው። እንደውም አንድ ሰው ይሄ ልጅ እንዳይናገረዋል፣ እንደውም በጽሕፈት ቤት ደረጃ ይደራጅና እናንተ ከነ ሌሎች ወንድሞች ጋር አመራር ብትሆኑ ጥሩ ነው አሉ። ጭራሽ እኔ ብቻ ስለ እኔ አይሁን እንጂ ጉዳዩ ችግር የለብኝም፣ ለስራው ችግር የለብኝም አልኳቸው። ግን ስለ እኔ ብቻ ይዋል። ከዛ በፌስቡክ ወጣውና በኋላ በኢትዮጵያ ኦርቶዶክስ ተዋሕዶ ሚዲያዎችም ቀርቤ ስለ እኔ አይደለም ጉዳዩ፣ በቃ እኔን ተውኝ፣ ጀስት ትኩረት ወደ ክርስቲያናችሁ አድርጉ ብዬ ተናገርኩ። በፌስቡክም ተውኝ፣ ያስቀየምኳችሁ ካለ ይህን ጉዳይ እስክጨርስ ተውኝ፣ ስም ጠርቼ ያው እና ሀብታሙ አያሌው ምናምን ናቸው፣ መሬ ናቸው፣ በጣም አግሬሲቭ ናቸው። ለቤተክርስቲያናቸውን ብለው ሊሆን ይችላል፣ አላውቅም። የራሳቸውን ፖለቲካ የሚያራምዱ ሊሆን ይችላል። በዛ አጋጣሚ አብይ የሚወድቅልኛል ብሎ ሊሆን ይችላል። ግን እዛ ጋር ነው የነበርኩት፣ ከሃይማኖት ጋርና ከሃይማኖት ጋር በተያያዘ ብቻ ነው እዛ ጋር የነበርኩት። ስለዚህ ይሄን ጉዳይ እስክንጨርስ ስለ እኔ አታወሩ ብዬ አልኩ። የተሳካልኝ ይመስለኛል። ኋላ ላይ ጉዳዩ ከኔ በረደና ጉዳዩም ደግሞ አጠቃላይ ፈጣሪ ፍቃድ በረደ እና ቅድም እንዳልከው በጣም ብዙ ትልልቅ ኬዞችን የመያዝ አባዜ ያለብኝ፣ ግን አንደኛው ከያዝክ በኋላ ነው ወደዛኛው የሚመጣው። አሁንም ለመያዝ ወደ ኋላ ምለው የለም። በቅርብ ጊዜም የሰብል አሰፋን ጉዳይ ራሱ ይዘህ ነበር። የነ አቤል ኦልሞስት እየመለስኩ ስለሆነ ነው እንጂ ከዛ አሁን የፊንቴክ የተከሰሱት ጉዳይም መጀመሪያ ላይ በፍትሐ ብሔር ሲከሰስ እኔና ጠበቃ አዲስ መሀመድ የምትባል አብረን ነው የያዝነው። በጣም ብዙ ክላይንቶች፣ በጣም በርካታ ሰዎችን የከሰስ ነው እኛ ነን። እዛ ላይ ሌላም ሰዎች ስላሉበት ሌሎች ጠበቆች እየሰሩት ነው እንጂ አሁንም እኔ ተደራጅተው መጥተው መጀመሪያ የተጨበረበሩ ሰዎች ተደራጅተው መጥተው እኔ ጠበቃቸው የነበርኩት። በጣም የብዙ የግሩፕ ኬዝ እኮ ይዛለሁ። አሁን ወደ ሚዲያ አይወጣም። አንዳንዴ ወደ ሚዲያ ሲወጣ እልህ ይጋባና የአካል እንዳይጎዱብኝ ስለምል ነው እንጂ ኦልሞስት የኢንዲቪጁዋል ኬዝ ማልይዝበት የሚመስል ነበር። እና እንዲሁም ፌስቡክ ላይ ፌመስ የሆኑ ልጆች አንተ ጋር ጠበቃችሁ ስትሆን አያለሁ። እንደዛ እነሱ ነው የመጡት። እኔ አንድም ቀን ህግን እወዳለሁ፣ በጣም ትምህርቴን እወደዋለሁ፣ ስራውን በጣም እወደዋለሁ። ለማንም ሰው ሁን ብትለኝ ደስተኛ ነኝ። በዛ አነሰ ምናምን አይደለም። ገንዘቡንም ኬዙንም እያንዳንዱ ኬዝ ማሸነፍ እወዳለሁ። በጣም እልኸኛ ነኝ ምናምን። ግን በቃ መታወቂያ እየሆነ መጣ ይሄ የግሩፕ ኬዝ እና ዴንጀረስ የሚመስሉ ኬዞችን። እንደውም ባለፈው ፌስቡክ ላይም ጽፌዋለሁ። የአፍሪካ ጠበቆች ማህበር ስብሰባ ነበርና አዲስ አበባ ነበር የተዘጋጀው እና ኤክስፔሪንሳቸውን ተናገሩ ሲባል የታንዛኒያ የኔ አይነት ሴትዮ ነበረች፣ እንደዚህ ጣጣ ማያጣት ማለት ነው። እሷ እንዲታግጄ እንደዚህ እንደዚህ እርዱኝ ምናምን አለች። እርዱኝ ስል በገንዘብ ፌመስ ነች በታንዛኒያ። ከዛ ሌሎቹም እንደዚህ አበሩና እኔም የኔን ኤክስፒሪየንስ በኢትዮጵያ የምታወቀው በዚህ ኬዝ ነው አልኳቸው። እና እኔ ለሌላ ሰው ቢሆን ይዛሉ አልኳቸው። ለእኔ ግን እኔ ስታሰር የሚይዝልኝ ግን ማን እንደሆነ ግራ ይገባኛልና በዚህ አጋጣሚ ይህን ጉባኤ እኔ ከተከሰስኩኝ እናንተ ጠበቃ ሁኑልኝ አልኳቸውና ሳቁ። ግን ሰምሀው እውነቴም ነው። የአፍሪካ ጠበቆች ማህበር ብትቆሙልኝ ደስ ይለኛል። እኔ ማልቆምለት ማንም ሰው የለም። በነገራችን ላይ አጌንስት ማምንበትም ባይሆን ማምንበት ማለት እኔ ግዴታ ያን ደግፋለሁ ማለት አይደለም። በነገራችን ላይ የድምጻችን ይሰማ ለምሳሌ ጠበቃ ነበርኩኝ ሙስሊሞች ጊዜ 2004 5 6 አካባቢ ነበር።
የድምጻችን ይሰማ አሁን ሰው የሚያውቀው የነ ኡስታዝ አቡበከር እና ዋናዎቹ ነው። እኛ ሳላዲን መስጊድ የሚባል ነበርና እዛ 18 ሰዎች ታስረው አንድ ባልደረባዬ ሙስሊም ነው ጉዳዩን የያዘ ነበርና ምን አደረገ ይሄ ነገር በጣም ስንከራከር ወያኔ የሚመስለው በሃይማኖት ክርክር መሰለውና መብት ጉዳይ እየተረሳ ነውና በክርስቲያን እንሞክረው ተብሎ አንተ ትመርጣለህ እና ያኔ ክርስቲያን እንግዲህ ማልቀር ልጅ ሆነኝ ማለት ነው። የድምጻችን ይሰማም ጠበቃ ነበርኩ። አሁን ብዙ ሰው የሚያስበው በጣም ኦርቶዶክስ ስለሆንኩኝ ኦርቶዶክስ ክርስቲያን ይመስላል ግን የሙስሊምም እና ማላምንበት ምለ ሃይማኖት ውስጥ ባልሆንበትም ግን እዛ ጋር የተፈጸመባቸው በደል ያመኛል። አይ ዶንት ኬር ምን እዛ ጋር ፕሮቴስታንት ሆኑ የትልቅ ፕሮቴስታንት ቸርችም ጠበቃ ነኝ በነገራችን ላይ አሁን ጨርሰናል ጉዳዩን። ግን ያ በሀገር ደረጃ ላይ በክልል ደረጃ አለ ከትልቅ ሌላ ፕሮቴስታንት ቸርች ጋር ተጣልተው ዋና ጠበቃቸው ነው የነበርኩኝ። አሁን ኬዙን ስለጨረስን ነው እና ማመን አያስፈልገኝም ማለት እዛ ጋር በደል የሚባል ጉዳይ አለ እና በድምጻችን ይሰማም ጊዜ እንደው መጀመሪያ የተፈረደው ለእኛ ነው። በነፃ ወጥተዋል በዛ በወያኔ ጊዜ 18 ልጆች በጣም ትልቅ ሴሌብሬሽን ነበረ ምናምን። ከዛ ሌሎቹንም ኬዙ ሲመጣልኝ አይ በቃኝ በዛ ጊዜ ያሰጋሃል እንደዚህ እና ከባድ ነው። ግን ያኔም እስከ አያቴ ስም ጽፌ የተደበቅኩት ነገር የለም። በመሰለ ያው ፈጣሪ ይጠብቀኛል ብዬ አስባለሁ አንደኛ። ሁለተኛ ደግሞ እንደ እድል ሆኖ እኔ ጉዳዩን ሲይዘው በቃ ከጉዳዩ ጋር ወደ ሌላ አያምራም። ለምሳሌ አሁን ፕሮፌሽናሊ ነው የሚይዘው ልፈልጌ ነው። እኔ ግን የቤተክርስቲያኑ ጉዳይ ይዘ ቅድም በሌሎች ሚዲያዎችም ስም ሲነሳ ሲብጠለጠል ነበር። በጎን ሀገራዊ የሚባሉ በተለይ መንግስት የሚያመጣቸውን አጀንዳዎች ደግሞ ዋና ተከራካሪ ሆነ ትመጣለህ። ስትመጣ የመጀመሪያው የሚነሳው ብልጽግና ሆኗል ነው። እሱ ላይ ምን ትላለህ? ይሄ ነገር አሁን በጣም ያስቸገረኝ የመጣው ለምሳሌ ሀገራዊ ጉዳይ የሚለውን በረድፍ ብናስቀምጣቸው የባህር በር ጉዳይ ነው። የባህር በር ጉዳይ እኔ ከዶክተር አብይ የሰማሁት አጀንዳ አይደለም ማለት አሁን ቀላል ስለሆነ ማለት ሰዎች ገብተው ጁን 19 2018 ምናምን እንደዚህ አካባቢ ገብተው የኔ ፔጅ ላይ ቢጽፉ አሁን ማውራው በሙሉ አለ። እነ ዶክተር አብይ አንድም ቃል ሳያወሩ እንዴት የባህር በር ማስመለስ እንዳለብን በምን መልኩ መሄድ እንዳለብን ጽፌ ዶክተር አብይ ሁሉም ሰው አደራ ይለው ነበር በመጣ ጊዜ ይሄን አርግልን የብሔር ጥያቄም ያለው የሃይማኖትም ጥያቄ ያለው ሁሉም ዶክተር አብይ ላይ አጀንዳ ያወረውሩ ነበር። አሁን ሙስሊሞች ማስፈጸም የሚፈልጉት ነገር ነበረ ያቀርቡት አለ በዶክተር አብይ የተመለሰላቸው አለ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንም ለምሳሌ ከዳኝነት ጋር በተያያዘ እንደዚህ ሁሉም አለ የራሱ አጀንዳ አለው። እኔ አጀንዳዬን ተሰጥቻለሁ ለዶክተር አብይ ያኔ በራሴ መንገድ ማለት ነው የባህር በር አስመልሱልን ብዬ ይሄ አሁን ፔጅ ላይ ያለ እንደውም ቡኬቶ ገዳ ነው የሚለው እዛ ላይ ደብቴ ሙሉን ሐሳብ እኔ ማስተርስ ክላስ ስማር አስተማሪ ዶክተር ያዕቆብ ናቸው አሰቤ ማናት የጻፉት በጣም ወዳጅም ናቸው። እና ያኔ ነው ማንም ሰው ሳይወራ እንግዲህ የባህር በር አይወራም ያኔ ካወራህም እንደ እብድ ነው የምትቆጥረዋል። እኔ የኔ አጀንዳ አሁን ብልጽግና ሲያመጣ ስላልክ ነው ብልጽግና አምጥቶ የተቀበልኩ ሲሆን ብልጽግና ነው ወደ እኔ የመጣው እኔን አይቶ ማለት አይደለም የኔን አጀንዳ የማራምደው አጀንዳ አይደል ብልጽግና ስለመጣበት ትቼው አልሄድም። ብልጽግናም ሳይሆን መንግስት ብለን ብናየው እና ያን ደግሞ ያስፈረጀኛል ብዬ ወደ ኋላ አንድ እርምጃ አልመለስም። መጀመሪያ ማካሄዱ ጉዳይ አለ ካገዝከኝ አገዝከኝ ካላገዝከኝ ግን እኔ በባህሪ ምን አይነት ነገር አለው መሰል ማምነው እኔ የራሴን አስተዋጽኦ ብቻ ማድረጌን ነው የማውቀው። በቃ አሁን የባህር በር ላይ አስተዋጽኦ አድርጋለሁ ብትለኝ አዎ አድርጌያለሁ። መጀመሪያም አጀንዳው እንዲነሳ ጥረት አደረግ ነበረ። ዶክተር አብይ በራሳቸው ጊዜ አንድ ጊዜ አነሱት። ከተነሳ ቀን ጀምሮ እስከ ዛሬ ድረስ አንድ ቀንም አላስቀመጥኩትም። አጀንዳው ኢቭን አጀንዳው ለምን ጠፋ የሚል አጀንዳውን ላፈጥሬ ቀርቤ ያውቃለሁ። የባህር በር አጀንዳ ምን ነው ተረሳ የሚል አጀንዳ ማለት በቃ በአንድ አፍ ብለን መንግስትም ውጭ ብለን እንያዘው ነው እና በጣም ተብጠልጥያለሁ በዛ በባህር በሩ አንደኛ ብልጽግና በሚለውም እንዳለው ነው። ሁለተኛ ግን ኢቭን ራሱን እንደ በጣም ነንሰስ በሚል ከፕሮፌሰሮች ጋር ተከራክሬያለሁ እኮ ይሄ ጉዳይ በጣም እናውቃለን ከሚሉ ጋር በእያንዳንዱ ያውም ደግሞ አካሄዱ ትንሽ በጣም ቻሌንጂንግ ነበር። አንዴ አሰብ ስንል ጥፍረን ሶማሊያ ስንል ሶማሊላንድ ስንል የተለያየ ነገር ስለነበረ በመሀል በቃ ተሸወዳችሁ እንደዚህ ሆናችሁ ምናምን ይባል ነበር። እኔ ዳዝም ማተር ለኔ ሲጀምር አሁን በጣም ትልቅ ስኬት የሚሰማኝ ምንድነው አጀንዳው እኮ በቃ ላይነሳ ላይቀመጥ ተነስቷለሁ። ወይዘር ዶክተር አብይ ናቸው ወይስ ቀጣዩ መንግስት ነው ወይስ ማንም ያርገው ግን ኢትዮጵያ ግን ይሄንን ከተኛበት አንስተዋለች። ይሄን አጀንዳ ሪኮግናይዝም ተደርጓል በጣም በሀያላ መንግስታት ሳይቀር። ስለዚህ ይሄ ድሉ ማለት እኮ ይሄ ነው። እኔ አወያይቼ አውቃለሁ ኤክስ ኔቪዎችን ምናምን ባለሙያዎችን ሰብስቤ በኢቢሲ የተላለፈ ፕሮግራም አለ በሁለት ሳምንት አወያይቻለሁ እኔ
ማለት አጀንዳውን በቃ አስረክበናለሁ። የባህር በር ኢትዮጵያ እንደነበራት እንዳላት ተረስቶ ማለት ነው። መብቷም እንደሆነ ተረስቶ ነበራል። ይሄ አጀንዳ ግን በቃ እንትነዋል። በዚህ መሀል አንዷለም ብልጽግና ነው ብትለኝ፣ ቆሪጥ ነው ብትለኝ፣ እንትና ጋር ይሄዳል ብትል፣ ምንም ብትል ለእኔ ምንም ማተር ያደርግ። እንዲያውም ብዙ ጊዜ ከኮሚኒኬሽን ሂዶ በየሳምንቱ አጀንዳ በመቀበል ደግሞ አንዱ ነው። እኔ አሁን ኮሚኒኬሽን ወይም መንግስት ቤት ሆኖ ለእኔ አጀንዳ ለመንገር ምን አጥሮኝ ነው እኔ ከእነሱ አጀንዳ መቀበል? አጀንዳዎቼ በነገራችን ላይ ሌላ ፖለቲካ ላይ ሲሳተፍ አይቶኝ አያውቅም። ይሄ እንደዚህ የሚል ሰው የባህር በር አንዴ የህግ ጉዳይ የምን ህግ ነው የተሻረ መሻር ሳይሆን መስተካከል ነው። እሱን ህግ የመጀመሪያው አንተ ነበር ስታነሳ። እንደውም ጥሩ ነገር አነሳልኝ። ምን መሰለህ፣ አንደኛ በዚህ አጋጣሚ ላወራውና የሄድኩት እሱን ህግ ላወራ አይደለም። በጣም የሚገርም አሁን ያንተ ወዳጆችም ስለሆነ ልጠይቃቸው ትችላለህ። እና ሌላ ህግ ላይ ነው ላብራራ ሄድኩት። በአጋጣሚ ከእኔ ቀጥሎ ማውራት የነበረበት የህግ ባለሙያ ርዕስ ላይ እኔ ላይቭ ነው የሰባት ሰዓት ዜና ነው በዚህ ጉዳይ ላይ ለማብራራት ስቱዲዮ ተገኝቷል ብሎ እኔ ጋር መጣ። ማን ነው ስቱዲዮ? ከዛ እሺ ብዬ ጀመርኩኝ። ከዛ እኔ ማላውቀው እንትን ማብራራት ማልችለው ህግ የለም ማለት አንዴ ትሬንድ ነን በቃ። ከዛ ወዲህ ህጉን ማወቅ አይጠበቅብም። ከዛ እና ደግሞ ፎሎ አፕም ነበረኝ ያ ህግ ነው እንጂ ላብራራ የሄድኩት ሌላ ህግ ነው። እና ዞር ስል ላይቭ እየታየው ነው። ቀጠልኩ ባልጠበቀው ቀጠልኩ ማውራት ቀጠልኩኝ። ላይ በጣም ቀላል ነው። ምንም የተሳሳኩት ነገርም የለም። አወራሁኝ። ከዛ ወጣው ሄድኩኝ። ከዛ የኔ ተራ ደረሰ። እኔ ማብራራበት ህግ ተጠራውበት። የት አሉ አቶ አንዷለም ሲባል የለም። በቃ ሳቅና ሳትዘጋጅ እንደውም እንዴት እንደዚህ ማብራራት በጣም ይገርማል ብለው ተሳሳቅን ከዳይሬክተሩ ጋር። ኤኒዌይስ ከጥቂት ደቂቃ በኋላ አሁን ሰብለ ደወለች ማለት ነው። ተመሳሳይ ህግ ላይ እሷም ያወራችኋለ እና በዛ ምክንያት ፌዴራል ፖሊስ ትፈልጋለች አላት። በጣም ወዳጄ ነች። አብረን ነው የምንሰራው፣ አብረን የተማርነው። እዛ ሄድኩኝ። ምንድነው ሲል በዚሁ አጀንዳ ላይ እኮ ይሄ ህግ ትክክል ነው ብዬ እያወራሁ ነው። እዛ እሷም አንዳንድ ያው የተሳሳተችው ነገሮች ይኖራሉ። እኔ ተሳስቼ አይደለም፣ ከብዙ ሰዎች ጋር በዚህ ተከራክረናል። ከትልልቅ አክቲቪስት የማራይት አክቲቪስት ከእናቶ ያሬድ ኃይለማርያም ጋር ምናምን እንደዛ አይደለም እውነታው። ዞሮ ዞሮ መንግስታችን ደግሞ ቲክቶክ እናንተን ያስጨንቀዋል። ኋላ ላይ እኮ ከተወሰነ በኋላ ተመልሶ በሳምንቱ ነው ያ ለአውድ እኔ አልተሳሳትኩም የሚል ጽሁፍ ጽፈ ነበር። ተሳስቼ አይደለም። አንቀጹም መሰለህ አሁን መንግስት እኮ አንዳንዴ በጣም ይገርማል። ምንድነው ጩኸት በዛ። ከኃላፊዎቹ ጋር እኮ አውርተናል። ይሄ ጉዳይም በሰብለ ምክንያት ስላልኩት አውርተናል። ምንም የተሳሳተ ነገር የለም። ግን ሰዎች በፈለጉት አቅጣጫ ያቺ እንድትጮህ አሁን ለምሳሌ ህግ ሲወጣ ሰሞኑን ምን ተከሰተ መሰለህ? ለምሳሌ የወንጀለኛ ማውጫ ስነ ስርዓት ህግ እንዲሻሻል በጣም እኛ ከድሮ ጀምሮ እንፈልጋለን። ከትምህርት ቤት እያለን ጀምሮ እንግዲህ በአፄ ኃይለ ሥላሴ ዘመን የነበረ የወንጀለኛ ማውጫ ስነ ስርዓት ህግ ነበር የነበረ። የኤቪደንስ ህግ እንዲወጣ እንፈልግ ነበር። ወጣ፣ ሰሞኑ ወጣ። በጣም ገርሞኛል። በጣም ደስ ብሎኛል። በጣም እንግዲህ ብዙ ነገሮች እንግዲህ በኃይለ ሥላሴ ስነ ስርዓት ማለት እንዲሁ የምትልበት ነው። ብዙ ነገሮች ተለውጠዋል ከዛ ወዲህ አይደል? ለምሳሌ መጥሪያ ሄዳ አስፈርመ ስጠው ብትባል አሁን ኢሜይል ይመጣል ብላ ያስቡም በኃይለ ሥላሴ ወይም ብዙ ነገሮች አሉ የተለወጡ አይደል? እና ልክ የጸደቀ ቀን የወጣው ርዕሱ ምን ተብሎ ነው? በእርግጠኝነት አንተም ጋር የመጣው ዜና መሰለ የኦሮሚያ ፍርድ ቤቶች በአዲስ አበባ ላይ ስልጣን እንዲኖራቸው የሚጨምረው እንትን አዋጅ ወጣ ነው የሚለው። ከዛ ሁሉ አርቲክል ማተር አድርጎት ሰውን እንዴት ኢግናይት ማድረግ እንደሚችል ያውቁበት። እንደዛ አይደለም ስለ አዋጁ አሁን ፕሮግራማችን አይደለም እንጂ ግን ሰዎች በጣም የት ነው እንትን ፕሮቮክ የሚያደርጋቸው ላስበው ማለት ነው። የኦሮሚያ ፍርድ ቤቶች ስልጣን የተሰጣቸው በራሳቸው ሰራተኞች ከስራቸው ጋር በተያያዘ በሚያደርጉት ጥፋት ኦሮሚያ ቢሮዎች እዚህ ያለው አዲስ አበባ ላይ እዛ ላይ ካሉ የኦሮሚያ ፍርድ ቤት ይዳኛቸው ነው። ግን ዜናው ሲሰራ እንደዛ አይደለም። የኦሮሚያ ፍርድ ቤቶች አዲስ አበባ ላይ ስልጣንና ልክ አዲስ አበባ በኦሮሚያ ስር እንደገባች እንዲመስል ያ ሁሉ ስነ ስርዓት ህግ የተሻሻለ ያ ሁሉ አዋጅ እኛ ስንት ዓመት የቃተትንበት ሲሻሻል ማንጠልጠያው ግን ሆኖ የወጣው ዜና ይሄ ነው። ከስንትና ስንት ከመቶ አርቲክሎች እኮ ነው የምልህ። እቺ ነው ርዕሱ። ጥፍር መንቀልና እንትን ማለት መግረፍ የሚፈቅድ አዋጅ ወጣ ተብሎ ነው ያ ዜና የተሰራው። እንግዲህ ይሄን ሸገር ሬዲዮ ምናምን ሰርተውታል እኮ። በምን አግባብ ነው የትኛውም መንግስት ስታስበው የትኛውም መንግስት መግረፍን በአዋጅ ደረጃ የሚያወጣው? ማለት ፖሊስ መግረፍ ይችላል ብለህ በአዋጅ ስታወጣ አስበዋል? መግረፍ ብልጽግና አይገርፍም አይደለም ብለህ መግረፍ ትችላለህ እኮ። ምን አዋጅ አስወጣ?
በጀርባ ይሄ አልደበጥ ከበጀርባ የሚደረጋልም የትም ሀገር መንግስት ኢንክሉዲንግ አሜሪካ እሱ እንደምታደርገው አሜሪካ እኮ መግረፍ አሜሪካ ስለማይቻል ጓንታናሞ የሚባል ተከራይታ መሬቱ የአሜሪካ አይደለም ብላ ትገርፋለች። ኩባ ሄደ እንደዛ አድርገህ ታደርጋለህ። በአዋጅ የሚያወጣም የለምም፣ ግን ማንጠልጠያዋ እሷ ነች። ያንን ፊት ለፊት ኦፖዝ ለማድረግ ምንም አይነት ወደኋላ ምለው የለም ማለት አንደኛ የምታገለው መሀይምነትንም ጭምር ነው። እዛ ብልጽግና ትባላል። ቅድም እንዳልኩ ይሄ አዋጃውን ህግ ባለሙያ ለመተንተን ብዙ ሰዎች ካሜራም ይፈራል እንትንም ይፈራል። ታውቃለህ አንተ እዛው እንዴት እንደምትቸገረው አውቃለሁ። እኔ በየትኛውም አዋጅ ላይ በየትኛውም እንትን ላይ በገባኝ መጠን ለማብራራት ዝግጁ ነኝ። ያ ጉዳይ ብልጽግና ያስብለኛል ሊያስብል ይችላል። ያንን ፈርተህ ወደኋላ አትልም። ያ ነው እንጂ እኔ በዋናነት የስንዴ ማሳ ውስጥ ሆኜ ዘንድሮ የበጋ ስንዴ በለጸገ ስለ አታገኘኝ ወይም ሌላ ልማቱ መጥፎ ነው እያልኩ አይደለም። እንደዚህ አይነት አክቲቪስት ውስጥ የለውበትም። እኔ የሀገራዊ አጀንዳ መሆን አለበት። አንደኛ ሀገራዊ አጀንዳ ነው ብዬ በማምነው ጉዳይ ብዙ ሰው ሻይ ሆኖ ቅድም ያልኩ ፍረጃ ጠልቶ እምቢ በሚልበት ቦታ አንተም ትደውልኝ፣ ሌሎቻችሁም ከዚህ በፊትም ስደውልኝ የትም ቦታ ሄጄ ለማብራት ወደኋላ አለም። ያ ነው እንግዲህ ስም ያሰጠኝ። በቅርብ ደግሞ ኢዜማ እንደገባ ሲሰማ የማሊያ ቅየራ ኢዜማ ምንድን ነው? አሁን እኮ አይደለም የገባሁት እውነቱን ለመናገር የዛሬ 5 ዓመትም ኢዜማ ከፕሮፌሰር ብርሃኑ ጋር ሆኜ አዳማ ሄደን ቅስቀሳ ስናደርግ ሁለት ያለው ተራማጅ ፓርቲ የሚባል ነበረ እያደራጀን የነበረው እኔና ጠበቃ መሐመድ አሊ መሐመድ ጋር ሆነን ለምርጫ አልደረሰም እና በጣም ብዙ ነው መስፈርቱ። ምርጥ ሰዎች ነበሩን፣ ግን ይሄ ምርጫ ቦርድ ጠቅላላ ጉባኤ ለማድረግ ያስቀመጠው ቀምናን አልደረሰም። ስለዚህ ምን ተስማማን? ይሄ ምርጫ ላይ በምንፈልገው ፓርቲ ኢንዶርስ እናድርግ ተባለ። ምርጫ ኢዜማ ነው። በነገራችን ላይ ኢዜማ ቀለሜ ነው ማለት እኔ የሚመስለኝ ነው። ለምን ታዲያ በፊት አልገባህም ካልከኝ፣ ምክንያቱ ምንድን ነው? ኢዜማ ለእኔ በበቂ ሁኔታ አግሬሲቭ አልነበረም። ቅድም እንዳልኩ እኔ ብሔርተኝነት ኢትዮጵያ ብሔርተኝነት ሳራምድ የታየኛ አደጋ ነበር እና ይሄን አደጋ ሳራምድ በቃ ብሔር ኢትዮጵያ ብቻ ነች፣ ኦሮሞ የሚባል የለም፣ አማራ የለም ብዬ ልሂድባቸው ብዬ ነበር ያሰብኩት። በወቅቱ ከነበረው አስፈሪነት አንጻር ኢዜማ ለዚህ ዝግጁ አልነበረም። እርግጥ የእኛ ፓርቲ ይቀድማል ከኢዜማ። ኢዜማ ያኔ አዲስ ፓርቲ የተባለ የተዋቀረ ነበር። ሁለተኛ በአንዳንድ ጉዳዮች ሳይ በጊዜው ከነበረኝ እኔ ፍላጎት አንጻር ኢዜማ ኖት አግሬሲቭ ኢነፍ እኔ ለአራምድ ከነበረው እንትን አንጻር። አሁን ታዲያ አግሬሲቭ ሆኖ ነው ወይ ጆይን ያደረገው ካልከኝ፣ እንደዛ ሆኖ ሲሆን እኔ ቀንሼ ነው። እኔ ቀንሼ ማለት ከዛ ወዲህ 8 ዓመት ስትጨምር ደግሞ የሚገባ ነገር አለ። አንዳንድ ነገሮች መሄድ ያለባቸው አካሄድ ስለ ሀገር አሁን ያለንበት አክቹዋል ሁኔታ ኢትዮጵያ እኔ የዛሬ 8 ዓመት ሊሄድበት በነበረው አግባብ ያዋጣሉ ይበለሳል ስረጋጋ ነው ኢዜማ ጋር የደረስኩት እንጂ ኢዜማ እንደዛው ነው። አሁንም ረጋ ያለ ፓርቲ ነው። ነገሮችን አስልቶ በጊዜያዊ ፉጨትና ጭብጨባ ድምፅ ለማግኘት የሚሞክር ፓርቲ አይደለም። አየሁት። የዜግነት ፖለቲካ ቅድም እንዳለው ቀለሜ ነው። ስለዚህ ከነሱ ጋር መስራት ያዋጣኛል ብዬ አሁን ፉል ታይም እንደ በፊት ኢንዶርስ ማድረግ ነበረ። አሁን ግን አባልም ነኝ፣ አደራጅም ነኝ፣ የአዲስ አበባ ምርጫ ካምፔን ኃላፊም ነኝ። የኢዜማ አሁን ቅርብ ጊዜ የሚመስል ሁላችንም የሚመስለን ነው። ቅርብ ጊዜ ነው ኢዜማ መሆኑንም ያወቅ ነው። ከዛ በፊት ደግሞ የሶሻል ሚዲያ ላይ በጣም አክቲቭ ስለሆነ ኢቭንም የኢትዮጵያ ተራማጅ ፓርቲም እያለ ግን ኢዜማን የመረጥከው እውነት ኢትዮጵያ ውስጥ ማህበራዊ ፍትህ ማስፈን ይችላል ወይ ብለህ ነው? ማለት ኢትዮጵያ ውስጥ በጣም በብዙ ችግሮች አሉ። ኢኮኖሚው፣ ማህበራዊ፣ ፖለቲካው እያንዳንዳችን ቤት ነው። ያን ማምጣት ይችላል? አንተ ቅድም ከምትለኝ ጋር አሁን ለምሳሌ ማምጣት ይችላል አይችልም ስንል ፖለቲካ ዞሮ ዞሮ በሰዎች ነው የሚሰራው። በአደረጃጀት ካየኸው ኢዜማን የሚያክል የለም። ብልጽግናም ኢዜማን አያክልም በአደረጃጀት ጥራት። ለምንድን ነው? እርግጠኛ ነኝ። መንግስት ስትሆን መሰል ለሆዱ ብሎ አንተ ጋር የሚሰበሰብ በጣም ብዙ አለ። መንግስት ጋር በጣም ብዙ የተማሩ ቴክኖክራቶችን ሰብስቧል መንግስት ግን በጥራቱ በዛ ደረጃ ሊተማመን አይችልም። በዓላማ አምኖበት የመንግስትን ፖሊሲና አይዲዮሎጂ አምኖበት የሄደ ሰው አለ። ለሆዱም ሲል የሚጠጋለ ተቋሚ ፓርቲ ጋር መቼም ለሆዱ ብሎ የሚመጣ የለም። ምንም የሚገኝ ነገርም የለም። ስለዚህ በጣም የሰበሰባቸው ሰዎች ጥራት ያላቸው ናቸው። ለፖለቲካ በጣም ብዙ አይደለም የሚያስፈልገው። ግን አሁን ቅድም ይችላሉ ይላልከው በጣም አቅም ያላቸው ሰዎች አሉ። በጣም ከፕሮፌሰር ብርሃኑ ነጋ ጀምሮ ማለት ነው። ጡረታ ወጥተዋል። አባል ናቸው። የፓርቲው ተራ አባል ሆነው ግን አሁንም ቢሆን ሰፖርት ያደርጋሉ። ማንም በሽኝታቸው ፕሮግራም ላይም የተባሉት እሱ ነው። ማንም ሊተዋቸው ፈቃደኛ አይደለም።
ኢህአዴግ እኮ መለስ ዜናዊ እና በጣም በጥቂት ሰዎች እኮ ነው ያንም ያክል ፓርቲ መስርቶ የነበረው። ኢዜማ ለዛ ደረጃ የአመለካከት ያስተሳሰብ ጥራት ያላቸው በጣም ብቁ ሰዎች አሉት። ሁለተኛ ደግሞ አሁን ደግሞ ጊዜውን የሚዋጅ አዲስ አመራር ቀይሯል። እነ ኢዮብ መሳፍንትን አይታቸዋል። አሁን ከፕሮፌሰር ብርሃኑ በእውቀት በብዙ ነገር ሊበልጡት ይችላሉ ኢዮብን። ለጊዜው ደግሞ እነ ወጣት ኢዮብ አሁን ያለውን ትውልድ ተደርቶ ወደፊት ለማስፈንጠር ደግሞ እንደዚህ አይነት ሰው ያስፈልጋል እና ሽግግሩን በጣም አፕሪሼት ያደረኩት ነው። ኢንክሉዲንግ ማይሰልፍ እዛ ውስጥ ገብተን የሆነ ታሪክ እንሰራለን ብዬ አስባለሁ። በጣም በቃ እንግዲህ በምርጫ መንግስት ላንሆን እንችላለን። በነገራችን ቤዚካሊ መንግስት ለመሆን የሚያስችል ነገር በሙሉ አሟልተን ያለ ነው እኛ ብቻ ነን። ብልጽግና አለ። ያው ብልጽግና ከብልጽግና ቀጥሎ 1257 እጩ ያቀረበ 299 ለተወካዮች ምክር ቤት ያቀረበ ኢዜማ ነው። 299 ያቀረበ 275 ነው መንግስት ለመሆን የሚያስፈልግ። አሁን አንዳንድ በቴሌቪዥን የምታያቸው መንግስት ከሆነ እንዲናደርጋለን የሚሉት 200 ሳያቀርቡ ነው። ሊሆኑም አይችሉም። ብልጽግና ትችዋለሁ ቢላቸው እንኳን መንግስት የማይሆኑ አሉ። ለምን 275 ኤንድ አባቭ ያስፈልጋል። 547 ለሁለት አካፍላት ማለት ነው። ማጆሪቲ ስለሆነ መንግስት የሚመሰረተውና ወይ በኮአሊሽን ካልሆነ መመስረት የማይችሉ አሉና ከዛ አንጻር አሁን ኢዜማ መንግስትን ላይሆን ይችላል። አሁን ባለው ነባራዊ ሁኔታ ስገመግመው ነው። ግን በጣም ወሳኝ የሆነ ፉክክር አሳይቶ ዝም ብለህ ትንሽ ነው ብለህ ማታቃለው ቁጥር ፓርላማ አስገብቶ ለዲሞክራሲ አንድ ነገር አስተዋጽኦ ያደርጋል ብዬ አስባለሁ። ልምምድም ስለሆነ ማለት ነው። እኛ ሀገር ባለው ሁሌም ጥያቄ የሚሆንብኝ ያለው ግጭት ነው እናስበው ያለውን ሁኔታውን ኢንቫይሮንመንት የፖለቲካው የብሔር ፖለቲካው በዛው ልክ የጦዘ ነው። መሰረት መያዝ ይችላል ወይ? አሁን የያዘው ራሱ ማህበራዊ ፍትህን አሰፍናለሁ የሚለው መሰረት የሚያስይዝ ነው ወይ? አማራ ክልል፣ ኦሮሚያ ክልልም፣ ትግራይ ክልልም ኢቭን ወደ ደቡብና ሌሎች ክልሎች ስትሄድ ተመሳሳይ ቫይቭ ያለበት ነው አለ። ግን እኮ አልተሰራበትም እኮ ነው። አሁን ቅድም እኮ የምልህ እኔ ለምሳሌ ኢብንን አቋቁማለሁ ብዬ በጣም ታዋቂነት በጣም የተገደበ ነው ያኔ አቋቁማለሁ ብዬ መዞር ጀመርኩ በመላው ኢትዮጵያ እና ስታገኘው እኮ አደራ የሚልህና ስሜቱን ስታየው በጣም እኮ ያልተሰራበት እኮ እንትን ነው። ሲጀምር ብሔርተኝነትም ቢሆን ቅድም እንዳልኩ በዋናነት ማህይምነት ቢሆን የሚጠይቀው በጣም ዘልቆም አልገባም እኮ። አሁን ከላይ ስለምናይ ነው ብሔርተኛም ለመሆን አንዳንዴ ለዛ ደረጃም ያልደረሰ ነው የኛ ሶሳይቲ። ብሔር ምን እንደሆነ ማያውቅም እኮ አለ ገና። አሁን ብሔርተኝነት ቅድም እንዳልኩ ብዙ እውቀት ማይጠይቅ ነገር ቢሆንም ራሱ ትንሿም እውቀት የሌለው ሰው ይበዛል። ኦሮሞ እንደሆነ አማራ እንደሆነ ወይም እንደዚህ እንደሆነ ማያውቅ እኮ ሰው አለ እኮ። አሁን የአማራ ብሔርተኝነት አማራ ክልል የተሰራበት ነው አይደለም? አሁን ላይ አማራ ነኝ የማይል እኮ በጣም ብዙ ሰው አለ። ምንድነው ብትለው ተጉለት የሚል አለ፣ ጎንደር የሚል አለ፣ ወይም ከዛም ያነሰ ስፔሲፊክ ኤሪያ የሚጠራ አለ። ኢንክሉዲንግ ኦሮሚያም ውስጥም ሌላም ቦታ ብትሄድ ገና ያልተነካ ነው። በቃ ኢትዮጵያን ባንዲራ ብቻ የሚያውቅ ሰው በጣም ብዙ እኮ ነው ያለው። የተወሰነ ሰው እኮ ኃይለ ሥላሴ የሞቱ የማይመስለው አለ። መንግስቱም እንዳልወጡ የሚያስብ አለ። ገና ነው አልተሰራ። እነሱም ቢሆን አልተሳካላቸው። በዛት ማች አልሄዱበትም። ከላይ ያለው ሰፈፉን ስታየው ተስፋ ያስቆርጣል። በቃ አሁን ምንድን ማህበራዊ ፍትህ ጭራሽ ይህንን አስረድቸው ይሄ ምናምን ከተሰራበት ግን አለ ቻንስ። ብልሽት ብለን አላለቅንም። ገና አንታፕድ በጣም ብዙ አለ፣ ያልተነካ ሰው አለ። እነሱ ኢትዮጵያዊነት ቅድም እንዳልኩ በደም ውስጥ አለ እኮ። ኢትዮጵያዊነት የገባው ሰው ብዙ አለ። የገባው ስለ በጣም አደጋው የገባው የለም። ኢትዮጵያን ግን ኢትዮጵያ የሚልበት ምክንያት ያለው አለ። አፋር ብትሄድ እንኳን ሰው ግመሉ ያውቃል ሲባል እኮ ግመሉ ኢትዮጵያ እንትን 3 ዲግሪ ኖርዝ ምናምን ብሎ እኮ አይደለም ያውቀው አይደለም። ኢትዮጵያን ባንዲራ ሳይ እዛ ጋር ኢትዮጵያ ኬላ እንደሆነ ያውቃል ማለታቸው ነው አለሚራ ይመስለኛል እንጂ ሌላ ነገር ውስብስብ ነገር አያውቅም። ሰው ደግሞ ኢትዮጵያ ማለት ብሎ የሆነ የምንይዘው ነገር አለ። ደግሞ አይሞትም። ኢትዮጵያዊነት ደስ የሚል አለቀለት ብለው አለቀለት በቃ ተቀብሯል ብለው የሆነች ነገር ስታጋጥሙ ሲነሳ ስታየው ሌላ ነው እንጂ አሁን የኢትዮጵያ ብሔራዊ ቡድን የተጫወተው እኮ ቴሌቪዥን ባለፈው ላይ ሄጄ ማለት ነው ሩጫ ኢትዮጵያ ሩጫ ነበር እንዳቀይረው ነው የሚላል የአርሰናል ጨዋታ። ይሄ እንዳይደረስናል እነ ለተሰንበት እየሮጡ ማለት ነው ጽፌዋለሁ ይሄን ሶሻል ሚዲያ ላይ ጭራሽ እንደዚህም ተዳርሰናል። ተቀዛቅዟል አይደል? በትንሽ ነገር ደግሞ ይነሳል። መገለጫዎቹ ነው ማለት ሩጫ ብቻ አይደለም። ግን አሁንም ቢሆን ኢዜማ በቂ ሰው አለው። አሁን በቀደም የፕሮፌሰር ብርሃኑ ሽኝት ላይ አግራሞቴን ለነ አርክቴክት ዮሐንስ እየነገርኳቸው ይሄ ሁሉ ሰው ነበራችሁ እንዲ ያልኳቸው 1000 ምናምን ሰው ነው የተገኘው አድዋ ሙዚየም። እኔ እንደዚህ አይነት ፓርቲ የሆነች ፓርቲዎች ጋር ተጋብዤ ምናምን ሄጄ አውቃለሁ። እንደዚህ ሁሉ ሰው እንዳለ አላውቅም ነበር። ማአት አፋሮች፣ ሶማሌዎች፣ ደቡቦች፣ ጋምቤላዎች
ቤጊ ምናምን ከሸኔ በጣም ተቆጣጠረው ኤሪያ ውስጥ የመጡ ሰዎች አለ። ኢዜማ 1000 ምናምን ሰው ነው በትልቅ ሰልፍ ነው የሚገቡት አዳራሽ ውስጥ። ይሄ ሁሉ ሰው ይዛችሁ ነው እስካሁን በቃ ስል መሰረት ላይ ግን አለው፣ አሁንም አለው። ይሄን የሚያምኑበት አለው። አሁንም ቢሆን መዳረሻችን መሆን ያለበት መሄጃችን መንገዱ መሆን ያለበት ዜግነት ፖለቲካ ነው ብሎ የሚያምነው ሰው ማጆሪቲው። ከላይ ስታየው ግን ሶሻል ሚዲያ ላይ ምናምን ስታየው ወይም አሁን የኔ እናንተ የፕሮግራም ሲተላለፍ ከስር ገብቶ ኮሜንት የሚሰጠው አለ። እሱን ስታየው ተስፋ ትቆርጣለህ። እሱ ስንፍና ነው። እንደዛ አይደለም። ትንሽ ከተሰራበት ይመጣል። ዶክተር አብይ ምን ሰርተው ነው በአንድ ጊዜ ሁሉ መስቀል አደባባይ ሰው ተሰልፎ የመረጣቸው? ትዝ ይልህ እንደሆነ መጋቢት 24 ምንድን ነው ያደረጉት? በ30 ደቂቃ ንግግር 38 ጊዜ ኢትዮጵያ አሉ። ሌላ ምን አሉ? አናቃቸውም እኮ ከዛ በፊት እኮ እኔ ላቃቸው እችላለሁ ብዙ ፖለቲካል ኤሊት ግሩፕ ውስጥ ስላለው ብዙ ሳይሆን በቃ 99% እኮ ያውቃቸውም። ግን ኢትዮጵያ ሲሉ የናፈቀው እሱን ነው። ምንም ሳያሳዩት እኮ ነው። ኦቦ ለማ መገርሳም ኢትዮጵያ እነሱስ ነው ሲሉ በቃ እኝን ምሩን አሻግሩን አላቸው። ኢትዮጵያ ካልክ አሁንም ቢሆን በጣም ትወደዳለህ። የብሔር ለትንሽ ጊዜ ሊያራምድ ይችላል፣ ትንሽ ጊዜ ሊያሯሩጥ ይችላል። ግን ሩቅ አይወስድህም። ለምን እንደማያናውኑ ያውቃል። እንደዚህ የተቀላቀልን እኮ ሰዎች ነን። ነባራዊ ሁኔታውን እኔ አሁን ሶሻል ሚዲያው ራሱ የያዘውና ነባራዊ ሁኔታ ያለው ይለያያል። ኤግዛክትሊ። ግን በአንዳንድ በኩል ጦርነቶች ስታይ ምን ውስጥ ነው የገባ ነው ያስብላል። በጣም ዝም ተባለ። አሁን እኮ 27 ዓመት 27 ማለት አሁን አሰልቺ ነው። ግን ያው እንትን አለ ክፍፍሉ ላይ ነው የተሰራው። በጣም ክፍፍሉ ላይ ነው። ክፍፍሉ ከሄዶ እኮ ከለውጡ በኋላ ራሱ ማለት ነው ኮንዶሌም ጣውቶት እዚህ የሚለኝ እኔ ኮየ ፈጬ ሊወስዱ ሲሄዱ የማን ነው ኮየ ፈጬ ምናምን እነ ጀዋር እንደዛ ይሉ ነበር። ምን ብል ትደነግጣለህ እኮ አዲስ አበባ ውስጥ ይሄም አይቻልም ስትል የሆነ ቦታ ስትሄድ አይቻልም። ሰዎች ሁሉ የሚያወሩት ስለ ልዩነት ነበር። በኋላ ትንሽ አንድነት ላይ ይሰራ በጣም ቀላል ነው። ኢትዮጵያዊነቱን ነብር ዥንጉርጉርነቱን ይተው ዘንድ አይቻለውም የሚለው የመጽሐፍ ቅዱስ አነጋገር እውነት እንደሆነ በጣም በብዙ ጊዜ ፕሩፍ አድርጌያለሁ። በዚህ እድሜ ማለት ነው። በቃ ይሄ ከኢትዮጵያዊነት የትም አይሄድም። ሰው ግን ለጊዜው ሄደ ይመስላል። ሰነፍም ስለሆን ነው አብዛኞቻችን። ከምን ይመለጭ ይመስላል ሰነፍናችን? አሁን ለምሳሌ አሁን ቅድም ደጋግሜ አሁን ጀዋር ወዳጄ ነው ዝም ብዬ የጠራሁት ነው። እንደ ብሔርተኛ አሁን ለውጡን ተከትሎ ብሔርተኞች ላይ ጎበዝ ልጆች አሉ። እነ ክርስቲያን እነ ጀዋር ምናምን ልዩነት የሚሰብኩ ማለት ናቸው። ተገፋ አልተገፋ አይገባኝም። እንደዚህ የሚሉ አሉ። የእነሱ አይነት ኢትዮጵያዊ አንድም የለም። ግን አንድነት በሚሰብክ በጣም ገናና የሆነ ተደማጭነት ያለው ሰው አላፈራንም። ጌታቸው ረዳም ቢሆን የራሱን ብሔር ይዞ ነው። ጀዋርም የራሱን ብሔር ይዞ ነው። ክርስቲያንም ራሱ ጋሻ መርሻን በለው የራሳቸውን በለጠ ሞላ ምናምን አሁን ትንሽ ቢረጋጉ ማለት ነው። እነኚህ ሰዎች የጨመሩትና ያገኙትን ፕሌስ ያህል ኢትዮጵያዎች ግን አላገኙም። ለምን? ሰነፍ ነን ማለት ነው። አልተሰራበትም ማለት ነው። በጣም ቀላሉ እሱ እኮ ነው። ቅድም እንዳልኩ ስታየው ቻሌንጅ አለው። ቅድም እኔ ያው ልክ ደባርቅ ሲሄድ ምንድነች እቺ ፓርቲ ደግሞ ዘላ እንደ ዋሊያ ከዳሸን ተራራ ጀመረች ያሉኝ። የምርም ዳሸን ተራራ ላይ ሄደን እዛ ተሰበሰብን ማለት ነው። አስቆኛል። በጣም ብዙ ሰው አጣጣለ። በቃ ይሄ አብይ ልኮት ነው እንደዚህ ሂድና እስቲ ለኢትዮጵያዊነትን ለአማራ ከምታስተምረው ለዘመዶች ያስተምራቸዋል። ዘመዶች የሚባሉት ጋር እንጎት ሄድኩኝ። ጥፋ ከዛ ሌላ ቦታ ስትሄድ ከዚህ አዘሴም ታይም እነዚህ የሚሄድባቸው ቦታዎች በጣም በፍቅር የተቀበሉኝ ሰዎች እኮ አሉ። በጣም በፍቅር እንደው ማጆሪቲ ናቸው። ኦሮሚያም ውስጥ በለው ደባርቅም በለው አርባ ምንጭም ድሬዳዋም በፍቅር የተቀበሉኝና ምን እናድርግ ለዚህ ፓርቲ ያሉ ሰዎች አሉ። ሰነፍ ስለሆንኩ ነው ብያለሁ ቅድም። አደረጃጀት አሁን ያለኝ እውቀትና ያኔ በፍጹም አይገናኝም። እንደዚህ አልመሰለኝም። በቃ እኔ ማለት ትልቅ ሰው ኢትዮጵያዊ ሁን ብሎ የሚለመንም አይመስለኝም ነበር። ዘዴም እንደሚጠይቅ አይገባኝም። ልክ አሁን ኦርቶዶክስ ሆነ እኔ ብቻዬን ኦርቶዶክስ መሆን እችላለሁ። ኦርቶዶክስ አኳኩነኝ ብዬ ሰው አልለምንም። ኢትዮጵያዊነትም እንደዛ ነበር ይመስለኝ። ግን በጣም ከባድ ነው ማለት ሪያክሽነሪ ፎርስ ደግሞ እያለ ማለት ነው መስራት። ግን ሌላ ጎበዝ ሰው ቢሰራው በጣም ተደራጅተን እንትን የምንሰራው ኢትዮጵያዊነት ቅድም እንዳልኩ ሸሽተ የምታመልጡ አይደለም። አንደኛ ቀላል ሀገር እኮ አይደለም ማለት ቀኝ አልተገዛን ምናምን ብቻ እኮ አይደለም። የረጅም ዓመት ታሪክ እኮ አለው። እንትና መጥተው 150 ዓመት ነው እነ ሕዝቅኤል ምናምን ሲሉ ማለት ነው። በእነሱ እኩል አቅም ያለው እሱ 150 ዓመት የሚልበት በቂ እውቀት አለው። ፕሮፌሰር ነው ሲሪየስ ሰሎት ይችልበታል አይደለም። 3000 ነው የሚሉ ሰዎች ግን ቤታቸው አኩርፎ ቁጭ ብለዋል። አንዱ ዓለም የህግ ባለሙያ ማን ነው? በጣም በተጓዳኝ ትንሽ የመጻፍ ያነበበ የታሪክ እንትና ይዞ ከነዚህ ሰዎች ጋር ሊጋፋ አይችልም። እነኚህ ሰርተውበታል፣ ሄደውበታል። ሌሎቹ አኩርፎ በየቤታቸው ቁጭ ብለዋል። እኔ እኮ ትልልቅ የተማሩ ሰዎች አገኛለሁና አደራ ይሉኛል።
በተለያየ አጋጣሚ ስትገናኝ ወይ ልጆቻቸው አሳይቷቸው የኔም ፌስቡክ ወይም ጥረቴ ምናምን አደራ ሲያሁን መተለ ምንድን ነው ከኔ ማታገዘኝ እኔ እኮ ምንም እውቀት የለኝም እኮ ማለት በዚህ ዘርፍ ማለት ነው። የህግ ቢሆን በጣም በቃ በኤሪያዬ ጎበዝ ከሚባሉት ውስጥ ነኝ። ግን በዚያኛው ይከብዳል። ኢትዮጵያ ደግሞ ታሪክ የኢትዮጵያ ፖለቲካ እንዳለ በእንትን ነው። ታማኝ በየነ አንድ ጊዜ ያለዋለ በስፖኪዮ እየታየ ነው እንዳለ ማለት በግራ በቀኝ መኪና ስነዳ ወደ ፊት ለፊት ማይታለ ስፖኪዮ ብቻ እያየው ትገለበጣለህ። በስፖኪዮ እየታየ ነው የኢትዮጵያ እንትን በጣም ብዙ የሚነሳው በኢትዮጵያ ፖለቲካ ውስጥ አብይ አህመድ ሊሆን ይችላል አንደኛ፣ ሁለተኛ ሚኒሊክ ነው መሆን የነበረበት። ሚኒሊክ 1 እስከ 10 ምናምን በኋላ ነበር። በጣም ቶሎ ቶሎ ሪፒትድሊ ስሙ የሚነሳው አሁን መለስ ዜናዊ ሊሆን ይችላል፣ ወያኔ ሊሆን ይችላል። ሁሌ ያለፈውን ነው በቃ የስፖኪዮ እንትን ልክ እንደዛ እውቀት ይፈልጋል። እነሱ ሄደው የሚያመጡብ ነገር አላል ጎበዝ ሰው ይፈልጋል ከተሰራበት። አሁንም ቢሆን ኢትዮጵያዊነት በጣም አዋጪው የሚያኗኗረን እሱ ነው። ደግሞ ልክ እንደ ገብስማ እንትን ሆናል ተቀላቅለናል አይደል። አሁን ለምሳሌ እኔ የትኛውም አይነት እድል ብሰጠኝ ከዚህ አሁን ካለበት ፖለቲካ ልቀይር አልችልም። ሰዎች የፈለጋቸው ሊሉ ይችላሉ። ለምን በላይ ራሴ መጀመሪያም እናቴን ትቼ አንድ ብሔር ውስጥ ልገባ አልችልም። ከእናቴ በላይ መወደው የለም አይደለም። አንድ ራሴ አሁን ልጆቼ የሁለት ብሔር ሰዎች ናቸው። ከልጆቼ የሚበልጥብኝ ደግሞ የለም። እኔን ልታስተዋተኝ አትችልም። ዶክተር አብይን ከጎንደር የሚስቱ አስተዋተ ከልጆቹ ልታለየው ትችላለህ? አትችልም። ዶክተር እና አባዱላ ምናምን የተለያየ እንትን ነው አለ የተጋቡት። ልክ እንደነሱ ሁሉ ተራው ህዝብም እንደዚሁ ተዋህዷል። ስለዚህ አሁን በቃ ምንም ብታረገው ምንም የማይቀይር ሰው አለ ማለት ነው። ከልጆቼ የሚበልጥብኝ ስለሌለ እኔ ከእናቴ የሚበልጥብኝ ስለሌለ ኢንክሉዲንግ ፕራይም ሚኒስቴሩ ኢንክሉዲንግ በጣም ብዙዎቹ በጣም ብዙ ሰው ተዋህደናል። ግዴታ ጋብቻም ብቻ እኮ አይደለም፣ አብሮ መስራትም አብሮ መኖርም አብሮ መማርም ላያያየን ተጋምደናል ማለት ነው። ስለዚህ አዋጭው የዜግነት ፖለቲካ ብቻ ነው። ብቻ ስለ እርግጠኛ ሆኜ ነው። በብሔር ፖለቲካ ተካሄዶ የትም ሊደረስ አይችልም። ለጊዜው ያዋጣል፣ ለጊዜው በጣም ብዙ ላይክና ድጋፍ ያስገኛል። ቅድም እንዳልኩ በጣም ቀላል ነው። የሆነ ተገለናል፣ ጉድጓድ ውስጥ ተጥለናል፣ ተቆርጠናል ማለት በጣም ቀላል ነው። ከባዱ ምልህ ቅድም እኔ ግን ያልሆነው አይነገርም ብዬ ነው ኖ እሱ ሶሉሽን አይሆንም እኮ ነው። በደል የለም አይደለም ያልኩት። ሶሉሽን ግን አይሆንም። በብሔር ፖለቲካ ተካሄዶ እንዴት ነው ማለት አሁን ለብሔር ፖለቲካ የሚመቹ ሀገሮች እኮ አሉ። ዝም ብለህ ለሁለት ከፈል የምታደርጋቸው አሉ። ምናልባት ደቡብ ሱዳንና ሰሜን ሱዳን እንደዛ ሊሆን ይችላል። ጥቁሮች ናቸው እነኛ አረብና እንትን ቅልቅል ነገር ናቸው ምናምን አይነት ልከፍለው ትችላለህ። ኢትዮጵያ እንደዛ ነው። ቅድም እንዳልኩ ማኪያቶ ከተቀዳ በኋላ ማን ነው ቡናና ወተት ቢጣሉ ማለት ነው መሄድ አይችሉም አይደለም። መለየት አይቻልም። በቃ ኢምፖሲብል። አሁን ኢትዮጵያ ባለችው ይመስለዋል ሰው የሆኑ ሰዎች አማራን ነጻ እናወጣለን ብለው እየተዋጉ ነው። አይ አፕሪሺየት ዜም ማለት ለቁርጠኝነታቸው ምናምን ትክክል ናቸው እያልኩ አይደለም። ከዛስ 10 እና 20 ሚሊዮን አማራ ከክልሉ ውጭ ይኖራል። እንዴት ብሎ ነው ሶሉሽን የሚሆንለት? እንዴት ብለህ ነው ለእኔ ልጆች አሁን ወይም ለባለቤቴ እስቲ እሷን ነጻ ታወጣ ከኔ ጋር አፋት ካላስቀመጥከ በስተቀር ማለት ነው ለማንም አይሆንም። ቀዳማዊት እመቤት ዝናሽ ታያቸውንም ነጻ ያወጣታል? ኢምፖሲብል ነው አይደለም። እኔ አሁን የምጠራልህ ሰው በቀላሉ የምንግባባቸው የሚታወቁ ሰዎች ስለሆኑ በብሔር አይደለም። ይሄ ህዝብ በደል አልደረሰበትም አይደለም። በብሔር ፖለቲካ ግን ለጊዜው ተደራጅተህ ሰብሰብ ብለህ ስትቆም የምትገደለው ያለው በማንነት ከሆነ ምናምን ብለህ ይመስላል። ዘላቂ መፍትሄ ግን ፍጹም ሊሆን አይችልም። በቃ ጊዜያዊ ብቻ መፍትሄ ነው መሆን የሚችለው። ዘላቂ መፍትሄ ለኢትዮጵያዊነት ብቻ ነው። በቃ የዜግነት ፖለቲካ የት ማንንም እኛ እኮ ለምሳሌ አሁን የሚገርምህ ጫፍ ላይ የደረሰ ነው የምንመለሰው። ቅድም እንዳልኩ ቢያፍራ ብሎ እኮ ናይጄሪያ ማለት ነው ያኔ እነ ኦባሳንጆም ነበሩ 1 ሚሊዮን ምጭጭ አድርጓል። በጣም ዘግናኝ። የሩዋንዳ እንግዲህ ሆቴል ሩዋንዳ ሰምታይችን አፕሪል ምናምን ስታየው እኮ ኢምፖሲብል ነው። በቃ ኢምፖሲብል ነው ማለት እንዴት እንደሚያስጨንቅ የኔ ልጆቼም ማለት ነው እያሳያቸው ነበር በቅርብ ጊዜ ይሄን የሩዋንዳን ፊልም አፍሪካ ሀገር ለረፍት ሄድና ማለት ነው እና የአፍሪካ ፊልም እዩ ብዬ እዛ ገበስኩ። በጣም በተለይ ሴቷ ልጅ በጣም ጂኒየስ ነች። በጣም ሺኖስ ወሪድ እና ማሳየት አልነበረብኝም አልኩኝ። ማለት ሺኖስ እኛ ቤትም ቢሆን የተለያየ ኤትኒክ እንትን እንደሆነ እኛ ጋር ስንዲ ቢከሰታለች እኛ ጋር አይከሰትም አልኳት። ምንድነው ምክንያቱ? ሰዎች በዚህ በማሻቴ ምናምን ሲጎራረዱ ምናምን እያየን ነበርና እኔ ዝም ብዬ ታንዛኒያ ነበር ነው ዛኔ እዛ እስቲ አፍሪካ ፊልም ምናምን ብዬ ነው የጋበዝኩት ሆቴላችን ውስጥ ማለት ነው። አስጨነቅናት። ይሄ የማይከሰትበት ምንም ምክንያት የለም። አሁን እያረግን እየተመለስን ጫፍ እየደረስን ከምንመለሰው አንፃር ኢፍ
በመቶ ቀን ያችን የምታክል አርሲ የማታክል ሀገር 800,000 ሰው ከጠፋ ይሄኛን አስበዋል ቢነሳ በዚህ አካሄድ ሄደን ከዚህ የምንተርፍበት አንዳች ምክንያት የለም። ጫፍ እየደረስን ነው የምንመለሰው። አሁን አንዳንዴ ባህል ላይ ይሆናል እኔ ራሴ በቃ ፈጣሪ ነው እንጂ ሌላ ምንም እንትን አጣለሁ ማለት አልገፋነውም አይደለም። ህዝቡን እኮ እየገፋነው ነው በየቀኑ። አሁንማ ሶሻል ሚዲያ ምንም መጥቶ ማለት ነው ሴንሰርም ስለማይደረግ በጣም ተጋደሉ እየተባለ ነው። የፖለቲካል ኤሊቶቻችን አሁን እንኳን ስማቸው ልዝለለው እንጂ ማለት ነው አማሮች አማራ ብቻ አግቡ፣ ኦሮሞች ኦሮሞ አግቡ ያሉ የፖለቲካ ፓርቲ ሊደርስ አሉ። ሁለቱም አሁን አንደኛው ታስሯል፣ አንደኛው ከሀገር ወጥቷል። ከዛ አትግዙ ምናምን ሲሉ ነበር። አትግዙ ብሎ ብቻ እኮ አያቆሙም። ነገ ደግሞ እንጠቁ ይላሉ። አንፌርሊ ነው የአማራ እዚህ ጋር ሱቅ ከፍቶ አንተ እዚህ ስትፈዝ ምናምን ወደሚለው ይመጣል። ግደለው ይመጣል። ተፋቱ ይመጣል። ይሄ ምንም እኔ ከሆነ ነጋሪ የማያስፈልግም። አሁን ኢትዮጵያ ሶፋር ከሄደችበት አንጻር ማለት ነው ጫፍ ላይ እየደረግ ስለተመለስክ 10 ጊዜ በቤንዚን መጫወት የለብህም እኮ። በጣም ብዙ የሚያስፈራ ደርሰናል። በተለይ ይሄ 7 እና 8 ዓመት አንድ ጊዜ ዜና ላይ የምትሰማው መሰለህ 5100 ግጭት ተከስቶናል። ሪፖርት 5100 ሰው ራሱ ሞተ ቢባል ያስደነግጠኛል እኮ። ይሄ ግጭት ነው። 5100 እያንዳንዳቸው ስንት ሰው እንደሞተባቸው አትጠይቀኝ። ይሄ መንግስት የሚያመነው በመንግስት ሚዲያ የሰማሁት ነው። 5100 ግጭት ከተባለ በኋላ 1 ዓመት አልፎታል። ይሄ በጣም ቱማች ነው። ከ5100 ግጭት ውስጥ በሪሶርስ የሚጣለው በጣም ትንሽ ነው። የተወሰነ ኤሪያ ላይ በከብት ውሃ ማጠጫ ምናምን በሆነ የሚጣሉ አሉ። ከ5100 እርግጠኛ ነኝ 5000 የማንነት ግጭት ነው። ትርጉም የሌለው ግጭት ማለት ነው። ድሃ ነን በቃ። ድህነት እኮ አንድ ያደርጋል። በድህነት እንዴት ነው አሁን ጠመንጃ ይዘህ ዘብዘብ ስትል ማለት ነው ጫማ ያላለበስከውንና ከበሬ እርሻ ያላወጣውን አባትህን ማለት ነው ዝም ብለህ እንትን የምናደርግነት ምንም እኮ ያደርግነት የለም እኮ ነውር እኮ ነው። ዩኒቨርሲቲ ምናምን ትምህርት ከተጀመረ በኋላ የመጣ ነው ትውልዶች ማለት ነው። የህዝባችን አኗኗር ምንም ያሻሻል ነው የለም እኮ። አሁንም በበሬ ለሚያርሰው አሁንም እንደሚመጣበት አያውቅም። አሁን እንኳን ፎርካስት አድርገን በዚህ አድርገን እዚያ አድርገን ያልነው ነገር የለም። ግን እንትን ለማውራት ማንም አይቀድመንም። በቃ መንግስቱ ያላለ በቆሎ እናንተን ጠግቦ ሳይበላ የሚለው በጣም ፍረስትሬት አድርጎ እኔ አንዳንዴ ኢትዮጵያ ነሱ ሳይሆን ተረቱን ይችልበታል። በቋንቋ ተበድልሃል፣ በእንትን ተገድልሃል፣ አያት ተቆርጧል፣ እንደዚህ እንትን ሆናል። አልተበደሉም አይደለም ምንም ያደርግንለት ሰው የለም። አሁንም እኮ ረሀብተኛ ነን። አሁንም እርዳታ ጠባቂ ህዝብ 20 ሚሊዮን ነው። አሁንም በራሱ በቃ ሀገር መስርቶ እንትን ብሎ በዚህ በቃ በገባይ መጠን ብሎ ያሳለፈንን ነገር እኛ የተማርነው ሰው እያፈረስን ነው። የሀገር ፍቅር ምሳሌ የነበር ነው ዋንስ አፖን ኤ ታይም። አሁን ለምሳሌ ኢራንን አይተሃል ብዬ አስባለሁ። በጣም ያው ሾክድ በቃ በጣም እምባዬ ነው የመጣው ሳያቸው። እኔ ድልድያቸውንና መሰረተ ልማት ለመጠበቅ ሲተሙ ስታይ ማለት ነው የሆነ የሚወርህ ነገር አለ ማለት ትራምፕ አያረገውም የሚባል አይደለም፣ ግን በቃ ይሄ ማለት የኢትዮጵያን ጋር ማውቀው ነው። ኢትዮጵያን ጋር የምታውቀው ነው ኢራን ላይ ያየው። አሁን ግብፅ ህዳሴ ግድብ ልትመታ ነው የሚባል የጎተትከው ቢሆን መሄድ አለ። በጣም ያጠራጥረኛል። አሁን የሰራንበት እንደዛ የበፊቱ እንደዛ ነበረ። በእርግጠኝነት እኔ ልሄድ እችላለሁ፣ ግን አሁን አይደለም። በተረጋገጠ ሁኔታ ሰው ካለ አልመታውን ብትል መሄድ የለም። ለምን የሰራንበት ነው። አሁን ተማርን የምንለው ትውልድ አፍርሰነዋል እንጂ የአድዋ ጦርነት ላይ እኮ የጣሊያን ጸሐፊዎች የጻፉትን ስታይ ምን አይመሰል ያሸነፍ ነው። አንዳንዴ መትረየስ የያዘ አለ እየተኮሰ ነው። አንድ አበሻ ጎራዴ ይዞ እየሮጠ ይመጣል ወደ መትረየሱ፣ እሱን ይጥለዋል። እሱን ረግጦ ሌላ አንድ ይመጣል ይጥለዋል። እና በጣም በዌቭ ይመጡብሃል። የመጨረሻ ይመጣና አንገቱን ያበረዋል፣ መትረየሱን የያዘው ማለት ነው። ይሄ ከጣሊያን ጸሐፊዎች የተጻፈ ነው። እንደዚህ አይነት ውጊያም አይተናናቅም አሉ። የኢራን ጋር ያየሁት እንደዛ ነው። ግዴታ መሞት ያስፈልጋቸው ግን ዘ ሾው ቱ ወርልድ ምን አገር ምን ማለት እንደሆነ። እኛ ግን እንደዚህ ነን ወይ ነው። አሁን በጣም ቅድም እንዳልኩ ነው። አንድ የአርሴናል ጨዋታ ላይ ለተሰንበል ልሮጥ ነው ቀይሩልኝ ሲሉ ዘርበል ምናምን ካፌ ውስጥ ሲሉ 12 ደቂቃ ማለት ነው። ይሄ ነው አልኩኝ። እኛ እኮ ኃይሌና ደራርቱ ሲያለቅሱ እያለቀስን ነበር ያየ ነው። እኔ ትዝ የሚለኝ እሱ ነው። ሲድኒ ኦሎምፒክ ኃይሌ ፖልቴርጋትን ለትንሽ የሚያልፍበት የለም። የዛ ቀን ነው አዲስ ዩኒቨርሲቲ የገባሁት እና ዩኒቨርሲቲ ተማሪ ሆኖ የሚታይም እንደዚህ የሚሮጥም አልመሰለኝ እና እያለቀሱ ከካፌ ወጥተው ቀን ላይ ነበር ሩጫ። ዩኒቨርሲቲ ተማሪ እንደዚህ ያለቅሳል ምናምን ብዬ እኔ ለማየትም እኮ አፍሬያለሁ። ዩኒቨርሲቲ እንደዚህ ሩጫ እና 6 ኪሎ ትዝ ይለኛል። ከዛ እኔም አለቀስኩኝ። እንግዲህ የገባሁትም እኮ የዛ ቀን ነው ዘመዶች ጋር አርፌ ማለት ነው። አሁን በተመሳሳይ
አንዴ የአርሴናልና ኢንትራን ጨዋታ ቀይረን ስትል እምቢ የሚል ትውልድ ሻሸራ ነው አላ የተሰራው እዛ ላይ ነው። ግን ያ ማለት ግን ተሟጦ እርሾ ግን አይጠፋም። ኢትዮጵያ ደስ የሚል ትንሽዬ ከተሰራበት ቅድም እንዳልኩ ነው። ዶክተር አብይ 38 ጊዜ ኢትዮጵያ ብለው ምራን አንተ የፈለግከውን አድርገን ተብሎ እኮ ጫማው ተስሟል እኮ አይደለም። ምንም ነገር ሳያሳዩን ኢትዮጵያዊነትን የሚል ከመጣ አሁንም ቢሆን ህዝቡ ዝግጁ ነው። እኔ ተስፋ አልቆርጥም። ጥቂት ሰዎች ሶሻል ሚዲያ ላይ ውርውር ስላሉ እንደዛ አይደለም። 2013 በነበረው ጦርነት ሰዓት የቲፒኤልኤፍ የሰሜኑ ጦርነት ጊዜ አንተ ፋኖን ትል ነበረ፣ ታደራጅ ነበር። ስታደራጅ የነበረው ኃይል አሁን ተመልሶ ከመንግስት ጋር ሲዋጋ ምን ይሰማል? በጣም አዝናለሁ። መሰረታዊ ምክንያቱስ ምንድን ነው? አንደኛ ጥፋት ብዬ የማስበው በዚህም ጉዳይ ራሱ እኔን ነው። አንደኛ እኔም በሚጠበቅብኝ አላረኩም ብዬ አስባለሁ። እነኚህ ሰዎች ከኔ ጋር እንደ አበልጅ ምንም በነገራችን ላይ ክርስትና ልጅ ብላ ተሰጣተናል ምናምን አሁን ካሉ ከታጣቂዎች ጋር እና በጣም ቅርብ ነን። ቤተክርስቲያን አብረን እናሰራለን፣ በሕክምና በምንም እንጠያይቃለን። እንደ ዘመድ እንደ ወንድም ነን። እኔ አሁን ብቻዬን ሄጄ ማለት ነው አሁን ሰው ጉራ ይመስለዋል። ደባርቅ ሄጄ እነሱ ጋር ሄጄ አውርቼ መመለስ ይችላሉ። እነሱ ምንም አያደርጉኝም። የምፈራው ሌሎቹ ነው። እነዚህ በጣም ጀግናዎቹ ናቸው። ያኔ ዶክተር አብይ ወደ ካሳጊታ ምናምን ሲዘምቱ እኔ ሶሻል ሚዲያ ላይ ጠቅላይ ሚኒስትሩን ከዘመቱ እኔ ምንድነው ሙሉ በሙሉም ባይሆን አሁን አንዳንድ ሀሳብ እንትን አለኝ፣ ግን ህወሓት ያን ነገር ኢንትሮዲውስ በማድረጓ ምክንያት እጠላለሁ ህወሓት የምታራምደውን ነገር እና ከህወሓት ተገላገልን ብዬ ደስ ብሎኛል። ታግያለሁም እንድትወድቅ በሶሻል ሚዲያም ብለው በምንም ብለው። ከዛ ተመልሳ ስትመጣ ያን ማየት ፈቃደኛ አይደለሁም። ያ ከህወሓት ወይም ከትግራይ ምናምን አይደለም ጸቤ፣ ከሰዎቹ አይደለም ካስተሳሰቡ እና ያን አስተሳሰብ ነው። አስተሳሰብ ኦሮሚያም ላይ ካለ ዘምታለሁ የሚያዘምተኝ ካገኘው። አሁን ልክ ሶሻል ሚዲያ ላይ ስጽፍ ከመንግስት ቢሮ ተደወለልኝ እና የጻፍከውን አይተነዋል ምናምን ደስ ይለናል ዝመት አሉኝ። የት ነው የምዘምተው ምናምን ስለ መጀመሪያ አዲስ አበባ አሉኝ። እኔ አዲስ አበባ አይደል ያለሁት። አይ አንተ የምትችለው ጽሁፍ ነው ምናምን ከኛ ጋር እንደዚህ አይ እኔ አልስማማኝም መልኩ። መከላከያ ደግሞ የታዋቂ ሰዎች ይሄዱ ነበር ከነሱ ጋር ሄዳሉኝ። እዛማ እኔ አልወድም መልኩ። ፎቶ ለመነሳት ምናምን አይደለም። እሺ ያሳውቃቸዋለሁ አልኩና ኮንታክት አደረኳቸው ማለት ነው። እዛ በጣም ደስ ይለናል አሉኝ። በ3 ቀን ሄድኩኝ ማለት ነው። በ3 ቀን ሄድኩኝ። እኔ ጉራ ሳይሆን እንደዚህ ፎቶ ምናምን የተነሱት ውስጥ አይደለም፣ ምሽግ ውስጥ ጦርነትም አክቹዋሊ ተሳትፌያለሁ። መተኮስ ስለማልችል መሯራት ስለማልችል እንደነሱ ባይሆን ግን ቁስለኛና ሟቾች በማንሳት በቃሬዛ ሰርተን ቀኑን ሙሉ ተሳትፌያለሁ። እሱ ብቸኛው ያየሁት ጦርነትም 4 ሰዓት የሚሆን ጦርነት ተሳትፌያለሁ እና እንደ ወንድሞቼ ናቸው። በጣም ቅርብ ነን። እነዛ ሰዎች ያኔ የሚጠሉት በቃ ኢትዮጵያዊነት ብቻ ነው የሚያቀነቅኑት። ከዛ በኋላ ከዛ ያን ተከትሎ የሆነ ያልተዋጋ ደግሞ የፋኖ ግሩፕ አለ፣ የከፋው ግሩፕ አለ። መንግስትም የፖለቲካ አካሄዱ ትክክል አይደለም። በዛ ሰዓት ነገሮችን አንድ ላይ ያደረገበት እነኛ ቨልነረብል ነበሩ፣ ለፖለቲካ ተጋለጡ እና አንድ ጊዜ ደወልኩላቸው። ምን ላይ ናቸው አሁን አልኳቸው። በነገራችን ላይ ጦርነቱ ካለቀ በኋላ እነኝን አካላት በልማት ስራ አደራጀቻቸው ነበር። ደግሞ ከሌሎች ወንድሞች ጋር ሆነን መሬትም ወስደናል በእርሻ እንዲተዳደሩ። ድሮም ገበሬ ናቸው እና አንዳንዶች የተማሩ አሉበት አድርገን አደራጅተን ምናምን ብዙ ነገር ሰርተናል። እንዳልኩ በጣም ቅርብ ስለሆነ ማለት በሰላሙ ጊዜ ቻው ተባብለን ሳይሆን አበልጅ ነን እና የዛ ፖለቲካ ሰለባ ሆኑ ማለት ነው። ከዛ ደወልኩላቸው። አይ አላማረንም መንግስት አሉ። ደግሞ ትጥቅ ሊያስፈታ ምናምን ትጥቅ ፍቱ ተብሏል ብዬ ደግሞ ጠየኩኝ። እንግዲህ እንትን ውዥንብር ነበረ። ሄዶ ገበሬ ሆኖ እያረሰ ያለውን ጠመንጃውን አንጣ ያለ የለም። እኔ እስከማውቀው ድረስ ልዩ ኃይል ይፈርሳል ነው ዋናው ጸብ የመጣው። ልዩ ኃይሉ ሲፈርስ ነው የኦሮሚያ ግን አይፈርስም፣ ኦሮሚያ 32 እያስመረቀ ሊያስበላ ነው ምናምን ተባለ። ደግሞ ይህንን ጥፋት አንደኛ ይሄኛው የፖለቲካውን አለመስተዳደር በመንግስት ነው ሀሳብ ሆነ። በትክክለኛ ስራ አልተሰራም። ተመጣጣኝ እና በቂ የሆነ ይህንን አፍራሽ የሆነ ፕሮፓጋንዳ የሚታገል ሌላ ኃይል ያስፈልግ ነበር። በአግባቡ ስላልተሰራ ያ ከፋቸው። እነዚህ ሰዎች ኢትዮጵያኒስቶች ናቸው። እኔ አሁንም ቢሆን ወንድሞቼ ናቸው እየተዋጉ ያሉት እና እኔም ሞከርኩኝ። በጣም አናግራቸዋለሁ። ለመንግስት ባለስልጣናትም ጭምር አስታውቄ ማለት ነው። ያ ብቻ አይደለም። አሁን በዚህ በሚዲያ የማይነገር ብዙ ነገር እንትን ብለናል። ከዛ እኔ ካለው ከሴኩሪቲ አንጻር እዛ ሂጅ ልከራከር አልችልም። በዛ ዘመቱ። ከዛ ከመንግስት ጋር ገጠሙ ማለት ነው። እንግዲህ ሜዳ ላይ የተሸለሙ ናቸው ባህር ዳር ሄደው እኔም ጭምር ከነሱ ጋር ብቸኛው ስሙ ላይ ገዳ ያለበት እዛ ጋር የተሸለመ ሰው እኔ ነኝ።
እና ይውል ያስቃቸዋለሁ። ቦታውን ላውስዳል የሰሊጥ ቦታ እንድናለማው ማለት ነው። አቅም ስለሚጠይቅ ነው። እና ፖለቲካውን በዚህ በኩል ያለው መንግስት ፕሮፓጋንዳ ማካሄድ አለበት። ዝም ብለህ ስለሰራህ ብቻ እኮ አይደለም። ጥሩ ነገር ሰርተህም እኮ ቢሆን በአግባቡ ካላስረዳህ በቃ ገደል ገብታል ማለት ነው። ያ በትክክል ስላልተሰራ እነኚህ ሰዎች እንደዚህ ሆኑ። በኋላ የሚገርመን የተስፋ አልቆረጥኩም። በኋላ ላይ መሀል ላይም አናግሬያቸዋለሁ በቅርብ ደውዬላቸው በቃ ተደራደሩና አቁሙ፣ እስከ መቼ ነው የምትሞቱት? ምንስ ወዴት ነው እየተካሄደ ያለው ብዬ እና በመንግስት ሳይድም ያሉ ሰዎችን ማናግሬያለሁ። ምን ይሻላል ብዬ እኛ ከመጡ ችግር የለብንም በሰላም እጅ ከሰጡ ተባለ። በሰላም እጅ ሰጣላቸው ብዬ አናግሬያለሁ። ያውም ለመጀመሪያ ጊዜ ነው በዚህ ሚዲያ የምነግርህ። ድርድሩ አልተሳካም። በጣም የተራራቀ አሁን እንግዲህ ፖለቲካው ላይ አልተሰራም እና እየተዋጉ ነው። በጣም አግሬሲቭሊ እንኳን ባይሆን እየተዋጉ ነው። አንተ ደውለህ ብታናግራቸውና ወንድሞቼ ስለሆኑ ነው እንደዛ ማድረግ ነው። የብልጽግና አሸነፈ እንትና አሸነፈ አይደለም። አጠቃላይ አካሄዱ ለሀገር አፍራሽ እንደሆነ ነው የሚገባኝ። የት የሸኔም ውጊያ በለው የፋኖም ውጊያ በለው የማንም ውጊያ በለው መጨረሻ ላይ የትም እንደማይደርስ አውቃለሁ። ይህንን 100% እርግጠኛ ነው የምነግርህ። በአንድ ብሔር ተደራጅቶ 4 ኪሎ መጥቶ እንደገና በ80 ብሔር የተዋቀረችን ሀገር ፖለቲካ መፍትሄ ሊያመጣ የሚችል ማንም የለም። ማንም ይሄ ጃልመሮ ሲደራጅ ቢውል ማለት ነው። ትምህርት ቤት አብረን የተማርነው ከጃልመሮ ጋር አጋጣሚ 6 ኪሎ ዩኒቨርሲቲ ሲደራጅና ሲሰበስብ ቢውል ኦሮሚያ ሊገነጥል ይችላል፣ ወይም ወለጋ ሊገነጥል ይችላል። ግን መሮ መጥቶ ኢትዮጵያን ሊመራ ግን አይችልም። በዛው አይዲዮሎጂ ሊመራ አይችልም። አይዲዮሎጂ መቀየር አለበት። ኦሮሞ ብለህ ኢትዮጵያ እንደቀየረው ዶክተር አብይ እኮ ኦሮሞ ብሎ አይደለም የመጣው ኢትዮጵያ ብሎ ነው። ቲፒኤልኤፍም ቢያንስ ኢህአዴግ ብሎ ነው። ፋኖ አፋብን ምንም ስትበን ብትቆይ እንደዛ ብለህ ኢትዮጵያ ልመራ አትችልም። ይሄ የተረጋገጠ ነገር ነው። በቃ ህወሓትም አንቀበላትም እኮ ያለው እንደዛ ነው። ህወሓት ሆና አትመጣም። እንደ ድሮዋ የተማረኩ ምናምን ሰብስባ ምናምን አድርጋ የሆነ እንደ ኢህአዴግ አይነት ስም ቀይራ መጣ አሁንም ትችላለች። አሁንም እና አስረስም እንደዛ አድርገው ልጅ በዚህ አካሄድ ግን ሊሆን አይችልም። ቅድም ብለህ ፋኖችም አሁን በሄዱበት አቅጣጫ አማራ ብለህ ኦሮሞ ብለህ ትግሬ ብለህ ታንክ አሰልፈህ ብትመጣ ልትገባ ትችላለህ፣ ልትቆይ ግን አትችልም። ያው ማንም አይቻል ነገር ስለሌለ እዚህ ይቻላል እና በዛ ምክንያት እኔ አሁንም ቢሆን አልደግፍም። የነሱን እንዲታረቁ እጥራለሁ። ካሁን ወዲያ በቃኛሉ። በቃ ከዚህ ወዲያ የራሳቸው መንገድ ነው። ህፃናት አይደሉም። እንደ ተማረ ወንድማቸው ለማስረዳት ሞክሬያለሁ። እምቢ ካሉ እምቢ ያሉ ነው። አሁን እጄን ሰብስቤያለሁ። ፖለቲካ ውስጥ ስትሳተፍ ከቤተሰብ የሚመጣ ነገር የለም አለ። ለምሳሌ እናቴ በጣም የምታዝነው በጣም የምትሰገው እንደውም ትዝ የሚለኝ ዶክተር አብይ ሲመጣ ማለት በጣም የዶክተር አብይ ደጋፊ ነች። ምን አለች? ሁሉም እናቶች በዛን ሰዓት በጣም አንድ የሚወደው መሪ መጣ ብላ ቤተክርስቲያን ሄዳ አመሰገነች። ለመሪው ሲሆን ቢያንስ ልጄ ጥፍሩ አይነቀልም አይገረፍም፣ ተገርፌ አይደለም የምልህ። ቀን ተቀን ግን ስጋት ነበራት። መምህርት ነች፣ የተማረች ነች፣ ፌስቡክ አላት፣ ቲክቶክ ኢንስታግራም ሁላ አላት፣ ቲክቶክም አላት እና በጣም እንትን ነች፣ ከኔ በላይ አክቲቭ ነች እና በየቀኑ የምጽፈው ነገር ጓደኞቿም ሲያሳዩት ምናምን ትደነግጣለች። ከዛሬ ነገ ልጄን ያን ነገር ያደርጉታል እያለች እና ዶክተር አብይ ሲመጣ ትዝ የሚለኝ ደውላ በጣም ደስ አለኝ አለች እና የሄጄ ኪዳነ ምሕረትን አመሰገንኩ አለች። የእሷ ታቦት ነው እሱ ለመስላት በቃ አትሊስት ኢትዮጵያ ምናምን ይሄም አይመቸኝም አልኳት። ምን አለች? ይሄም አይመችም ማለት አይመቸኝም ብያት በወሩ ፓርቲ ሲያቋቁም ደግሞ አየች። ማንም እንዳለ አለች። በቃ እኔም ይሄ አላሳመነኝም። በምናምን የተቋቋሙት ሁሉ ዶክተር አብይ መጥቶ ነው አልጣመኝ። የአብን የወላይታ ብሔራዊ ንቅናቄ እንደዛ ሲመሰረቱ እኔ አሁን ስፔሲፊካሊ ዶክተር አብይ አይደለም ችግሬ። ይሄ አሁን የመጣው ስርዓትም በቂ አይደለም ለኔ ነው። በበቂ ሁኔታ ኢትዮጵያን አንድ የሚያደርግ ግልጽ ባለ ኢትዮጵያ ብለው አሁን ብልጽግና ሁሉ ይመተቸዋል። ምርጫ ክርክር ላይ ማየት ከሆነ አጥር ላይ ተንጠልጣይ ነው የምንላቸው። እኔ በዚህም እያደረገ ነው ብልጽግና። ውስጤ ያምናል ወደዛ እንደሚመጡ ወደ ኢትዮጵያዊነት እንደሚመጡ ጠብቃለሁ። እኔ እነሱ ጋር መሆን እኮ እችል ነበር የሚጠበቅ እንዲሁም እንደዛ ግን ደግሞ ማልሆነ ነው መሰለህ መግፋት የምፈልገው እዛውኛ አይደለም። የፓርቲ ዲሞክራሲያዊነት አለ ምን አለ እዛ ስትሆን እንደዚህ ግን እኔ እንዲደርሱ የምፈልጋቸው ቦታ ከፊት ለፊታቸው እንዲደርሱ እፈልጋለሁ። ብልጽግናም ይሁን ማንም ይሁን ቅድም ያልኩህ ህወሓት ራሱ አይዲዮሎጂ ቀይሮ መጥቶ ደብረ ጽዮን 4 ኪሎ ቢገባ ችግር የለብኝም።
እንደዛ ግን ተጋሩ እያለ አይደለም ማለት ምመራው በአንድ ብሔር የበላይነት በአንድ ጎሳ የበላይነት እያለ አስረስም ይሁን ዘመንም ይሁን ጃልመሮም ይሁን አብይም ይሁን ደብረጽዮንም ቢሆን ለማንንም አልቀበልም እኔ እንደዛ እያሉ እኮ ኢትዮጵያ ብለህ ግን እርግጠኝ ችግር የለብኝም ሀገር አንድ እያደረግ ከሆነ ሀገር የምትቀጥል ከሆነ ከዛ በኋላ ቅድም እንዳልኩ ለማህበራዊ ፍትህም ምንም ታግለን ችግር እንፈታለን ብዬ ነው የማስበው። ብሔርን እንግዲህ ይዘህ አንድ ብሔር አንጠልጥለህ ለኢትዮጵያ ሶሉሽን አመጣለሁ ካልከኝ አይሆንም። አንድ ሃይማኖት አንጠልጥለም አይሆንም። ይሄ እንደማይሆን ሰዓት የለንም እንጂ ቀን ሙሉ በመቶ ኤግዛምፕል በመቶ ሀገር አድርጌ ማስረዳት እችላለሁ የእኛንም ጭምር። በዛ ምክንያት ነው እንግዲህ ባለቤት ምን ትላለች? ባለቤቴ ጀግና ነች ስል እንደዚህ በጣም ጠንካራ ነች። አሁን እዘምታለሁ ስል ጓደኞቼ ምናምን በጣም የሚደነግጡት ባለቤቴ በርታ ሂድ ወደፊት በእውነት እዛም ሆኖ እንደዚህ ስጽፋውን አንድ ውጊያ ተሳተፍኩና 2 ቀን ከስልክ ተቆራርጬ የቀረውና በስልክ ሳገኝ የሆነ ምናምን ያለው እሁድ የሚል ጽሁፍ ጻፍኩኝ። እናቴ በጣም አለቀሰች። ጓደኞቼ ሁሉ እየደወሉ ማለት ነው እንዴ ምንድነው አሉ። ከዚህ በላይ በጣም በቃ በዛ አለ። 2 ወር ምናምን ሆኖኛል እንደዚህ ሬሳ ስናነሳ እንደዚህ ተቆርጠን ቀርተን ምናምን ብዬ ነው የጻፍኩት። ባለቤቴ ስደውል በጣም ደስ ብሏት ነው እሷ ማለት እሷን በዛ ሰዓት በነገራችን ላይ ወደ ለአፋር ክልል ተፈናቀሉ ሴቶች እርዳታ ይዛ ከታየ ቦጋለና ከሌሎች ጓደኞቿ ጋር ሄዳ ነበር። እኔ ስንደውል ፋኖቹ ራሱ በጣም ይገርማቸው ነበር። እንዴ ምንድነው ከአንድ ቤት ልጆቻችሁ ሲሉ ነበርና ጀግና ነች ነው ማለት እሷ እንትን አትለኝ ግን ግራ መጋባቱ እንዳለ ነው። ለምሳሌ አሁን ኢዜማ ሲሆን ግራ ከገባቸው ውስጥ አንዷ እሷ ነች። እንዴት እንደዚህ ስትላል ነበር ስትለኝ ቅድም እንዳልኩ ማለት ነው አግሬሲቭነቱ እኔ ባልኩበት አልመጣም ማለት ቀጥሎ ግን ለኔ የሚመጥነኝ ፓርቲ ይሄ ነው እና you have to accept it በያት ብዙም በኔ እንትን አታረጋኝ በርታ ነው። የአሁኑ ምርጫ ምን ትጠብቃለህ? በአሁኑ ምርጫ አሁን ምን አለ መሰለህ በቂ ፉክክር ለማድረግ አሁን ጊዜው በጣም አጥሯል። ነባራዊ ሁኔታዎች አስቻይ ሁኔታዎች በደንብ የሉ ግን እንዝለለው የሚል ውስጥ አይደለም ወይ አንሳተፍ በቃ ብልጽግና እናጽድቅለት ውስጥ አይደለም። ዲሞክራሲ ልምምድ ነው አይደለም ልምምድ እንግዲህ 1789 ጀምሮ 1776 ጁላይ 4 የተመሰረተች ነፃ የወጣች አሜሪካ አሁን በዲሞክራሲ ጥራት ካያት እኮ 20ኛ ነች። ዘንድሮ ቼክ አደረኩ አምና ግን 20ኛ ነች። በጣም የዲሞክራሲ ቁንጮ የሚመስል ሀገር ማለት ነው። አሁን ትራምፕ የሚያደርገውን ነገር ስታይና እርስ በርስ የሚደራረጉት ጆርናሊስቶች ራሱ ያስራሉ እነሱ። አሁን የአሜሪካ የዲሞክራሲ ሀገር ነች እንዴ? በሂደት ግን እንግዲህ ተሰራች የተባለችና እንትን የምትላት ሀገርም እንደዛ እኮ ነች። ዲሞክራሲ የሚለው ቃል የመጣው ከግሪክ ነው አይደል? ግሪክ እኮ ዲክታተር መርቷታል በቅርብ ከሰከንድ ወርልድ ዋር በኋላ። ልምምድ ነው እየተሻሻለ የሚሄድ ነገር ነው። እንተውለት ብልጽግናና ከዛ የአሁኑስ አሁን 18 ዓመት የሆናቸው ልጆች 20 ዓመት ምርጫ ማየት እኮ አለባቸው። ልምምዱ ጀብ ነው የሚል ሐሳብ ስለሚነሳ መፎካከር አለብን። ብልጽግና ሊያሸንፍ ይችላል ላያሸንፍም ይችላል። ሞስት ላይክሊ ከጠየቀኝ ከልምድ አንፃር የሚያሸንፍ ይመስለኛል። ለምን አስቻይ ሁኔታዎች የሉ ግን በቂ ፉክክር መደረግ አለበት ነው። ኢትዮጵያ ብሔራዊ ቡድን እኮ እንትን እያለፈ አይደለም ዓለም ዋንጫ ቀርቶ ያውቃል። አፍሪካ ዋንጫ እንደው አንዳንዴ ሰሞኑን እያለፈ ነው። ዓለም ዋንጫ ለምንድን ነው ታዲያ ማንቶ ለምን ነው በተባባተም ለምን ነው የሚለፉት? ግን መቀጠል አንድ ቀን ነው የምናልፈው። ልምምድ ውስጥ መቆየት አለበት። ይሄ ብሔራዊ ቡድን የትም አይደርስ 31 ዓመት ሆኖታል ብለን አልተውነውም። ሰው ነው ቢሻው አሳልፈው አይደለም። ልክ እኔ ዲሞክራሲንም ምርጫን የማየው እንደዛ ነው። ምርጡ ምርጫ የሆነ ቀን ይመጣል። በወያኔ በህዋት ኢህአዴግ ጊዜ እኮ የ97ቱ ምርጫ ምርጥ ነው። ከአፍሪካ ምርጥ ከሚባሉት ውስጥ ነው። ድንገት ነው የመጣው ደግሞ የማይገኘው ግን መደረግ አለበት። ገብቷል። ያ ነው የዛ እርሾ ይዘን ነው ከሆንም እኮ ብርሃኑ ነጋ ምናምን ብለን አሁን በዛ ዙሪያ ነው አሁን እንደዛ እየተለማመድን አሁን በ97ቱ ምርጫም የተገኘ ነገር የለም ካሰብከው። የመንግስት ለውጥም አልመጣም። አዲስ አበባ እንኳን ባይሸነፍ አዲስ አበባ አልተሰጠውም። ብዙ ነገሩ ራሳቸውም ተቃዋሚዎች አጥፍተውታል የሚል ከዛ ልምድ ተወስዶ ግን አሁን ኢዜማ አዲስ አበባን ብናሸንፍ ምን ተውለት ይመስላል? እንትን ተምረናል ማለት ነው። የ97 አይተናል። ለአዲስ አበባ ምክር ቤቱም በቂ ከንቲባ አስተዳደር መመስረት የምንችልበት አቅርበናል። ካሸነፍን አንተውም የእነ ኃይሉ ሻውልን ነፍሳቸውን ይማር የእነሱን ጥፋት አንደግምም። ልምምድ ነው የምልህ እሱ ነው። ከአሁኑ ተሸነፍን አሁን 40% እና 30% ደርሰን ተሸነፍን እንበል እሱ ላይ የመሰረትክ
ከ2022 ነው 2023 ደግሞ ምርጫ አለ አይደል እየተባለ ነው የሚካሄደው እንጂ ተውት በቃ የትም አይመጣም ብለህ ከተውከውማ የትም አትደርስም ማለት ነው። ዲሞክራሲ ልምምድ ነው። ገና ሴኔት እኮ የተደባደቡ ነው። አሁን ትራምፕ እንደዚህ ጦርነት ማወጅ ይችላል አይችልም እኮ ኮንግረስ ግራ ገብቷቸዋል እኮ እኛም እኮ ግራ እየገባ ነው። እንደዚህ አይነት በነውር ቃላት የሆነችን አገር ወደ ጨለማ ጊዜ መልሳታለሁ ብሎ የሚጽፍ ፕሬዚዳንት የዲሞክራሲ ቁንጮ የምትባሉ ሀገራትን እየመራ ያለው። ስለዚህ የትም ሀገርም ጫፍ ላይ አልተደረሰም። በልምምድ ነው እየተለማመድን እንሄዳለን እንጂ እንተውለት አይደለም። ለምሳሌ ምርጫ ሲመጣ ማሸነፍ በቃ ጎል ነው የመጀመሪያው። እንዲያው አንዷለምን ምርጫ ቢያሸንፍ ፓርላማ ገብቶ ሊያነሳው የሚችለው የመጀመሪያው ጉዳይ ምንድን ነው? እንግዲህ ማሸነፍ ይመስለኛል። እኔ አሸንፋለሁ ብዬ አልገባም። መራጮች በዚህ አጋጣሚ የምርጫ ቅስቀሳ እንዲያውም ቂርቆስና ልደታን ወዳደረው የምርጫ 2122 በጣም ለብዙ ሰው ድምፅ መሆን ይመስለኛል። በየትኛውም እሹ ቅድም እንዳልኩ ለድምፃችን ይሰማም፣ ለፕሮቴስታንት ቸርችም ለኦርቶዶክስም ጠበቃ የሆንኩ ሰው ነበርኩኝ። የማንኛውም ሰው ጥያቄ አነሳለሁ። የቂርቆስም ብቻ አይደለም። የማንም የብሔሩ ግንና የለኝም። በብሔሩ ምክንያት ግን የተጠቃ ባገኝ የዳስነችም ይሁን የአማራም ቢሆን የኦሮሞም የጉራጌም አነሳለሁ። የማንም የተበደሉ በሙሉ ማለት አመጣጤም አናኗሪም እንደዛ ስለነበረ ማለት ነው። የመራጮቼንም እንደማነሳነት ጠብቆ ሆኖ ማለት ነው። ግን አሁን ላይ ገና ሳልመረጥ ስፔሲፊክ ጥያቄ አላዘጋጀውም። አሁን አዘጋጅተውም ሊመለስ ይችላል። ግን የማንም ድምፅ እኔ እንድመረጥ አይደለም። በመመረጤ ምክንያት ሞስት ፕሮባብሊ ኑሮ ከዚህ ካለበት ይቀንሳል። በጣም ተመችቶኝ ነው የምኖረው። አሁን በጣም ብዙ ይቀንሳል። ሎየርነት አሁን መሰለህ ፕራክቲስ ታደርገው በጣም ጥሩ ከሚባሉ ስራዎች ውስጥ ነው። አንዳንዴ እኮ የወረዳ ትልቁ ግብር ከፋይ ሙሌ ተለጥፌ አውቃለሁ። በጣም ጥሩ ኢንካም ጥሩ ኑሮ እየኖርኩ ነበረ። ፓርላማ ስገባ ይሄ ሁሉ ይቀራል ማለት አሁን ፓርላማ ደሞዝ ብቻ ትጠብቃለህ እና በቃ ማለት የራሴ ፓሽን አለኝ ማለት ገንዘብ እያከማችሁ ቤት እየሰሩ መኪና እየቀያየሩ ልጆች ጋር እየተዝናና ምናምን መኖር ነው ብዬ አላስብም። ኑሮ ማለት ከዛ አንጻር ነው። ይሄ አሁን ጥሬ ብዬ ማስበው በቃ ድምፅ መሆን እፈልጋለሁ። ተጎድቼ እንደ ሌላው ምነዳው መኪና ወይም ምኖርበት ቤት አጥቼ ወይም ቸግሮኝ አይደለም። አለኝ በቂ በቃ ተመስገን ብዬ የምኖርበት ገንዘብም በጣም ብዙ የለኝም፣ ብዙ ችግርም ግን የለብኝም። አሁን ስገባ መግባቴ ትርጉም እንዲኖር እፈልጋለሁ። የህግ ባለሙያ ስለሆንክ የመጀመሪያ የምታሻሽለው ህግ ይኖራል ብዬ ሁሉ አስባለሁ። ብቻን አይችልም። የኢትዮጵያ ተወካዮች ምክር ቤት አደረጃጀቱም እንደዛ አይደለም። ግን ስለ አንድ ወረዳ ስለ አንድ ህዝብ ምጮሁ ግን እንዳልሆንኩ አውቃለሁ። 100% እርግጠኛ መሆኑ they will not have an easy time። እኔ ባለሁበት ቀላል ጊዜ አይኖርም። እንደ ዶክተር አብይ መጥቶ አስጨብጭቦ የሚሄዱበት አይደለም የሚሆነው። ኦር ደግሞ ጥያቄ ባነሳው ቁጥር በሆነ ብሔር ለጥፈኝ በሆነ ምክንያት ለጥፈኝ ከሆነ ኃይሎች ጋር የምትለጥፈኝ ሰው አይደለሁም። እንደዛም ስላልሆነ እንኳን መጣጤም አናኗሪም። ስለዚህ ሁልጊዜም የህዝቡን ችግር ኤግዛክትሊ በደንብ ጠይቄ ሳይቸግረኝ የገባሁበት ስለሆነ ነው የምልህ። ለህዝብ ብለህ እስከገባ ድረስ 5 ዓመት ፉል ታይም መስራ ይመስለኛል። እኔ በጣም ብዙ የፓርላማ ጓደኞች አሉኝ። በነገራችን ላይ ለፓርላማው ሙላ ጠበቃ ሆኜ ነበር። ቅድም ካነሳቸው ግሩፖች ውስጥ ለባለፈው ተሰናባች ፓርላማ ለ250 ጠበቃ ሆኜ ቤት ጉዳይ እና በጣም ብዙ ወዳጆች አሉኝ። በዛ ምክንያት 250 ሰው ጠበቃ ሆኜላቸዋለሁ እና መተው ያገኙት ግን አላገኙትም። ምንድነው ተው ነው ክሱ። እንደውም አንድ ሚዲያ ላይ አንስቼው ነበርና 2 ዙር ፓርላማ አባል ከተመረጥክ ስጨርስ ከሁለት በላይ ስለሌለ ስጨርስ ቤት መንግስት ይሰጣል ይላል እና መጡ። ዶክተር አብይ መንግስት ዞር በሉ ከዚህ ያላቸው መጡ። ቢሮዬ 250 ነው። እዛች ክፈሉኝና በቃ ሆንላችኋለሁ ምናምን። በጣም ያሳዝናሉ። እንግዲህ ሀገራቸው ከወጡ 10 ዓመት ሆኗቸዋል። ከእንጅባራ የሚምጣ ካሰላም ከዶዶላ የሚምጣ ቆይቷል ከወጣ ከሰው ልጆቻችን እኮ እዚህ ቦሌ ገርጂ ምናምን ይማሩታል። እና እንዴት መንገድ ላይ እንጣላለን ነው። መንግስት ደግሞ አዲሱ ፓርላማ ደረሰበት። አዲሱ የተመረጡት እነ ክርስቲያን ምናምን እነ ደሳለኝ ጫኔ ምናምን ዶክተር አሉ እና እነሱን የት ላስቀምጣቸው እናንተ ልቀቁ አላቸው። እዛ አዋጁን አዩት። መንግስት ቤት ያመቻቻል ይላል። እዛ እሺ ያልኩና በቃ ተስማማን። ብሬን ተቀበልኩኝ። ክስ አዘጋጀውና መንግስት የሚለው ግራ ገባን። መንግስት ማን ነው? እዛ በቃ ለዩ ተባለ። መንግስት ብቻ ነው የሚለው አዋጁ። መንግስት ቤት ከዛ መንግስት ዶክተር አብይ ነው ታገሰ ጫፎ ነው ማን ነው የሚለው ግራ ገባን። እዛ በዛ ክርክር ነው መጀመሪያ የተቋረጠው። በነገራችን ላይ ግን ያው የተወሰኑ ወራት ድረስ ኖሮ አሳገድኩኝ። እንዳይወጡ ታገደ። መንግስት ተከለከለ። ቤት ሳይሰጣቸው እንዳታስወጣቸው ተባለ። ወይ ደግሞ ይሄ ጉዳይ እልባት ያገኝ ተባለ። እስከ ሰበር ድረስ ተከራከር።
ግን ክርክሩ በዋናነት ደስ የሚለው መንግስት ማን ነው የሚለው ላይ ነው። እነሱም መንግስት ናቸዋ። መንግስት እንደዚህ ያደርጋል ስንል አንዳንዴ መንግስት ማን እንደሆነ አይታወቅም እና ብቻ እና እነሱ የፓርላማ አባላት ጋር ምናምን አንዳንዶቹ ላይ አይቻቸዋለሁ። ወዳጆች የሆነ የቀሩ አሉ። ከዛ ኬዝ እኔ ግን መንግስት ማን እንደሆነ ውሳኔ መጨረሻ ማን ሆኖ ተገኘ? አሁን መንግስት መሰለህ በውሳኔ አይደለም የተቋረጠው ጉዳዩን በቃ ተው ነው። እኛ ከዛ ፈርዘር የተወካዮች ምክር ቤት አለ፣ አስፈጻሚው አካል ደግሞ ጠቅላይ ሚኒስትሩ አለ፣ በሌላ በኩል ደግሞ የፍትህ አካሉ አለ። ችግሩ ምን መሰለህ አሁን የሆነ ጊዜ ላይ መንግስት ሲባል ሁሌ አሁን ግብርናን በተመለከተ ግብርና ሚኒስቴር አለ። መንግስት ውስጥ ለውስጥ ይታወቃል። ፓስፖርት የመስጠት ግዴታ አለበት መንግስት ሲባል ቀጥታ ለምታገኘው ሰው ያለ ኢሚግሬሽን የሚባል ቤት ይሰጣል ነው የሚለው። ቤት ይሰጥ መንግስት ብቻ ነው ያመቻቸ መንግስት እና ፑር ድራፍቲንግ ነው ያዋጁ ራሱ። ከዛ በጣም ቸገረን። እንደውም አንዳንዶቹ በጣም ደስ የሚለኝ ዛኔ በቃ ጠቅላይ ሚኒስቴሩ ንክሰሳቸው አልኳቸው። ይሄ በነገራችን ላይ በኦርቶዶክሶቹ ጊዜ ግን አጋጥሞኛል እኮ። ይሄ ኦርቶዶክስ ቤተክርስቲያን መንግስት በደላት። አሁን እና አቡነ ሳዊሮስ ሌሎቹ አሉ አይደለም የራሳቸውን ሲኖዶስ እናቋቁም ያሉት እነሱን ተከሳቸዋል 25ቱን። ከዛ ደግሞ ግን ቤተክርስቲያን እየወሰዱብን ነው። ቤተክርስቲያን እየገቡ እየወሰዱ ነው። እዛ ቤተክርስቲያን አላቃችሁም ብላቸዋለች። እዛ ያስወስዳቸው ማን መንግስት ብዬ ማን ልጻፍ? ሽመልስ አብዲሳ፣ የኦሮሚያ ክልላዊ መንግስት፣ ዶክተር አብይ በጣም ግራ አጋቢ ነው። ግን ሰዎቹ በሆነ አካል ታጅበው እየገቡ ነው። አንዳንዴ የመከላከያ ልብስ የለበሰ ሰው ያጅባቸዋል። አንዳንዴ የኦሮሚያ ልዩ ኃይል ያጅባቸዋል። ማንን ነው የምትከሰው? ኢትዮጵያ መከላከያ ሰራዊት ብለህ ነው ወይስ ኢትዮጵያ ፌዴራል ፖሊስ ብለህ? እንደዚህ አንዳንዴ ግራ አጋቢ ይሆናል። እና በቀደም ቃላት የሚፈጥሩት ችግር በሚል አንድ መድረክ ላይ በዚህ ጉዳይ ምሳሌ የሰጠው ነበር። እና አሁን ቅድም እንዳልኩ መንግስት ስለሚል በአጋጣሚ ደግሞ መንግስትም ስለሆኑ እነዚህ ሰዎች በጣም ግራ ገባን እና በቃ ተው ነው። አንዳንዶቹ እንደውም በቃ ጠቅላይ ሚኒስትሩ ይከሰሱ ብያቸው ስል ጠቅላይ ሚኒስትሩ ያኔ ዘምተው ነበር እና በጣም የሚገርመኝ አንድ ሰው መንግስት በአልጋ ሳይኖርም እኔ ለቤት ብዬ አልከስም አሉ። በጣም ገረመኝ። እኔ አውጣኝ ከዚህ ውስጥ የተወካዮች ምክር ቤት አባል ሆነው ከቤታቸው ተፈናቅሎ ነው። ለኢትዮጵያ ሕዝብ ደግሞ አለ ከመንግስት ጋር ያለው አታችመንት በጣም የሚገርም አለ። በቃ ስርዓትን ያከብራል። ስርዓት በቃ መንግስት በአልጋ የለም አሉኝ። እኔ አባባሉ ራሱ በአልጋ የለም ማለት በቃ ለጊዜው ጠቅላይ ሚኒስቴሩ ጢሻ ለጢሻ እየተዋጉ ነው ከዛ ከነበረው ኃይል ጋር። እሳቸውን እኔ ቤት አጣው ብዬ አልከስም። ብዙ ሰዎች እንደዚህ ተቋም አራምዱ። እኔም ደስ አለኝ። እኔም ቻው ብያቸው ወደ ዘመቻው ሄድኩ ማለት ነው። እንደ መጨረሻ ማነሳለህ ኢትዮጵያን ታውቃታለህ በብዙ መንገድ። ልጆች አሉ። አሁን ያለውን ኢትዮጵያ አይተህ ወደፊት ምን ኢትዮጵያ ላስረክባችሁ ብለህ ታስባለህ? የምትሰጋውስ ነገር የለህም? ቅድም እንዳልኩ አሁን ዋነኛው ስጋቴ ልጆቼ አሁን እኮ ብሔር አልባ ናቸው። ብሔራቸው ኢትዮጵያ ነች። ልጆቼ በዚህ በተለመደው አጻጻፍ ኦሮሞ ምናምን ተጽፎባቸዋል። እንትናቸው ላይ በርት ሰርቲፊኬት ላይ እሱ ላይ ተጽፎባቸዋል ስለሌለ ማለት ነው። ልጆቼ በጣም አሁን ምንም አይነት ብሔር የላቸውም። ኢሬቻ ይሄዳሉ። ኦርቶዶክስ ሃይማኖት ተከታዮች ናቸው። ኢሬቻ እንደ ባህል ይዣቸው ይሄዳሉ። ጎጃም በደንብ ይሄዳሉ። በደንብ ያውቃሉ። እስከ ዘያዊ አነጋገርም ይችልበታል። አንደኛው ልጄ ሚኒሊክ ነው ስሙ። ቻሌንጅ ማድረግ ስለምፈልግ ከእሳቸው በላይ የምወደው ፖለቲከኛም ስለሌለ በዛ መታሰቢያነት ነው ያወጣሁለት። አዚህም ታይም ኦሮሞነታቸውንም የሚተዉ አይደሉም፣ ባህሉን ማለት ነው። ቋንቋ ምናምን አያታቸው ጋር በደንብ አሰላ ይሄዳሉ። አያታቸው እንደውም የኦሮሞ ስም ነው የሚያወጣላቸው። እንተዛ አራርሳ፣ ጉሩሙ፣ ዋኑፊ ምናምን ነው ስማቸው በአያታቸው የሚያወጣላቸው። በኦሮሞ ሳይድ ደግሞ በእናታቸው ደግሞ ሳይድ ሲሄዱ የጎጃም ስም አላቸውም። የጎጃም ባህሉንም በደንብ ያውቁታል። በየክረምቱ አንድ ክረምት እዛ አንድ ክረምት እዚህ አመት ባል ያቀያየርን እኔና ባለቤት እንሄዳለን። ብዙ ማሳለፍ የምንወደው እንደዛ ነው። እና ሁሉም ነገር አላቸው፣ ግን ኢትዮጵያዊ ናቸው። ብሔር የሚባል ነገር ከጠየቃቸው ኢትዮጵያዊ ነው የሚሉት። ምን አይነት ሀገር እንድትሆን ትፈልጋለህ ስትለኝ ይሄን አኮሞዴት የሚያደርግ ሀገር እንድትሆን ትፈልጋለሁ። እኛ አሁን ለምሳሌ ቅድም እንደውም አንዳንዴ ያነሷለሁ። ለምሳሌ ኦሮሞ ስልጣን ያዘ ተባለ፣ ኦሮሚያ የተባለው አካባቢና ክልሉን ኦሮሚያ ያለው። ያኔ የአርሲ ክፍል ሀገር ነበር የምኖረው፣ 5ኛ ክፍል ነበርኩኝ። ኦሮምኛ አልችልም፣ በመጠኑ ነው የምችለው። ድንገት መጡና ትምህርት ካወዲያ በኦሮምኛ ይሁን ተባለ እና እንዴ ባንችልስ ተባለ። አይቻልም ማለት ሙሉ አርሲ ላይ ትምህርት ቤት በአማርኛ የጻፋችሁት እንደውም በስቴፕልስ ምቱት ተባለ። በስቴፕልስ አይዘለ ከዚህ ገጽ ቀጥሎ ኦሮምኛ ተባለ እና ሀሰን አሊ የሚባሉ ያው መለስ ዜናዊም እንዳለው ነው። እንደዚህ አይነት ሰዎች
ምን አይነት አስተሳሰብ ድክመት እንደሆነ ማመን አልችልም። ያን የቅኝ ግዛት ራሱ ጣሊያን ቢመጣ ድንገት ከመሀል ጣሊያን ጀምሮ የሚል አይመስለኝም። በጣም ድንቁርና ነው ያን ያደረጉብን ነገር። ያ ማለት በጣም ደግሞ ኦሮምኛ የሚያስቸግራቸው አማርኛ የሚያስቸግራቸው ልጆች ነበሩ፣ ጓደኞች ነበሩኝ። እነሱ ደግሞ ቋንቋቸው ተሳካላቸው። ስህተቱም መሰለህ እዛ ጋር ኦሮምኛ ለማይችሉ ሰዎች በሚችሉት ቋንቋ ማድረግ ነበረባቸው። ከ7ኛ ክፍል ወደ 4ኛ ክፍል ሲመለሱ አውቃለሁ የሰፈሬ ልጆች ዝም ብለው ገስግሰው ሄደው ማለት ነው ኦሮምኛ ምንም ሳያውቁ ስለ ምድር ወገብ ምናምንና ሙዲ ለፋ ምናምን ያታል ባንዴ ተብሎ ምንድነው ሙዲ ለፋና ምድር ወገብ አንድ ነው እንዴ ብሎኝ ማለት ነው እያስረዳሁት ወንድሜ ማለት ነው የተለያየ እንደሆነ እንኳን ከ7 ደርሰው ወደ 4 እንዲመለሱ ነው። አሁን እንደዚህ ስትል ማለት ነው እንደ ታዲያ ኦሮሞ በራሱ ቋንቋ በእናት በአፍ መፍቻው ቋንቋ ይማር ነው ይላል። እሱም አይማር፣ ለሌላውም እድል ስጡ። ይሄ የደመሰሰ ያንን እንትን ውህድ ማንነት ያላቸው ሰዎች የማያውቅ በእንጀራ ምክንያት ከሌላ ቦታ ተነስቶ እዛ ጋር የሚኖሩ ሰው የሚደፈጥጥ ይሄ የቅኝ ግዛት አይነት ነው ኢትዮጵያ ውስጥ ያለው። ለልጆቼ ይሄን አልመኝም። ልጆቼ ግዴታ አዲስ አበባ ብቻ አይደለም መኖር ያለባቸው። ልጆቼ የፈለጉበት ሀገር ሲኖሩ በቋንቋቸው በማንነታቸው ምክንያት ከዚህ ስራ ከዚህ የሚገለሉ መሆን የለባቸው። ኢንፌክት እኔ ለምሳሌ አዲስ አበባ ቀጥታ ባልመጣ ኖሩ ህግ በማርና ኦሮሚያ ብሎ ዳኛ እኮ አልሆንም። ኦሮሚያ ካልቻልክ እኔ እንኳን ኦሮሞ ነኝ ትንሽ ማስተዋወስከኝ መናገር እችላለሁ። ሌሎችስ 10 እና 20 ሚሊዮን ሌሎች ብሔሮች ኦሮሚያ ውስጥ 40 ብሔረሰብ አለ። ከ40 ውስጥ 5ቱ ሌላ ቦታ የሉ። 5ቱ አሁን ዛ የሚባል ብሔረሰብ ኦሮሚያ ውስጥ ብቻ ነው ያለው። እንደዚህ ብሎ ነገር አለ እንዴ? በአንድ ቋንቋ ብቻ ነው የምትዳኘው ብለህ ይሄ ነው የሚያናደኝ ነው። ሁሉንም አኮሞዴት የምታደርግ ሀገር እንድትኖር እንፈልጋለሁ። ለልጆች የምመኝላቸው ይሄ ነው። የትም ቦታ ደስ ካላቸው ደባርቅ፣ ደስ ካላቸው ሳውላ፣ አርባ ምንጭ ሄደው ዳኛ እንዲሆኑ ጠበቃ እንዲሆኑ አግብተው እንዲኖሩ እፈልጋለሁ ወደፊቷ ኢትዮጵያ ላይ ማለት ነው። አይ ይሄ አንተ እንትና ነህ የአንዱ ዓለም ልጅ አይደለህ ብለህ የምትገለልበት ኢትዮጵያ ያ እንዳይሆን እፈልጋለሁ። ብቻ ለምሰራለሁም ነው የኔ ከሌላ ሰው የምንለየው እዛ ነው። እሰራለሁ። ያገባኸው ግን እንደዛ ስለምትፈልግ ስለነበረ አይ ፍቅር ይዞኝ ነው። ፌስቡክ ላይ አይቻለሁ። ልሸኛት መኪና ውስጥ ገብታ አልወድም አለች። እኔ ፍቅር ይዞኝ ነው ያገባሁት። ምንም ሲጀምር በነገራችን ላይ እንደዛ እኮ ነው ኢትዮጵያ ውስጥ እኮ ቀን እንትን ትሉላላችሁ ማታ የእኛን ዘመዶች አቅፋችሁ ተኛላችሁ ብሏል አንድ ፖለቲከኛ። ፈልጎ ያገባም የለምም እንደዚህም እንትን ያለም የለም። ደግሞ ኢምፖሲብል ነው ያኛው ከተባለም ድንቁርና ነው። እንደዚህ አይነት ፍቅርም የለም። ያው አብዛኛው ኢትዮጵያ ፖለቲካ የሚፈተፍተው የትኛው መሰለ እዛው ነው። ከትግራይ ውስጥ ትግራይ ብቻ ሆኖ የኢትዮጵያን ፖለቲካ ልመርምር የሚል ሰው ይሳሳታል። ዘ ሴም ዌይ ባህር ዳር ብቻ ሆኖ ስለ ኢትዮጵያን ፖለቲካ ሶሉሽን የሚያመጣ የሚመስለው ሰው ነው የሚሳሳተው። እንደኛ መሀል ሀገር ስትኖር ተቀላቅሎ ሲኖር ነው ኢትዮጵያ ፖለቲካ ልዩ እንደሆነ የሚገባው እንጂ እንጀባራ ቁጭ ብለህ ማለት ነው እንዴት ከጎጃም ውጭ ታገባለህ ምናምን ማለት ቀላል ሊሆን ይችላል። እንደዛ አይደለም። ኑሮም እንደዛ አይደለም። እህልዋም እንደዛ አይደለም። ከዛ አንጻር ለልጆች የምመኘው ይሄ አሁን ያለበት ሲስተም ተለውጦ የዜግነት ፖለቲካ የሚቀነቀንባት ሰዎች በማንነታቸው ከዚህ ውጣ ከዚህ ግባ የማይባሉባት ሁሉም በእኩልነት የሚኖርባት ፍትሃዊ ሀገር እንዲኖራቸው ነው የምመኘው። እንደው ለምን ይጨርሻለሁ አንተ የምታነሳው ቀረ የምትለው ካለ ከዚህ በላይ ማነሳው ሀሳብ የለም። የረሳሁት ሀሳብ ካለ ሌላ ጊዜ እንግዲህ ድሉ ሲሰጠኝ እመጣለሁ። እንግዲህ ከምርጫ በኋላ አንድ ኤፒሶድ ይኖራል ብዬ አስባለሁ። ያኔ እንግዲህ ያው ፓርላማ ገብቼ ጊዜ ካለኝ ደስ ይለኛል። ጊዜ ካለኝ እመጣለሁ። አክብረኝ ስለመጣ በጣም ነው የማመሰግነው። እኔም አመሰግናለሁ። ተመልካቾቼ ከአንዱ ዓለም በእውቀቱ ገዳ ጋር አብረን ያደረግነው ፖድካስት ይህን ይመስል ነበር። እስካሁን ሰብስክራይብ ካላረጋችሁ ሰብስክራይብ አድርጋችሁ እንድትወጡ እጋብዛለሁ። መልካም ሳምንት።